ሰላም ጤና ይስጥልኝ እንዴት ሰነበታችሁ የተወደዳችሁ የኢትዮጵያ ሚዲያ ቤተሰቦች የቻናሌ ተከታታዮች የኮርሴ ተማሪዎች ደህና ናችሁ ወይ? እግዚአብሔር ይመስገን የከነመለ ቤተሰቦች እጅግ በጣም ደህና ነኝ። ዛሬ በክፍል 6 ተገናኝተናል። ይሄ ኮርስ እየተገባደደ ነው። ዩቶፒያን ቶትስ ኢን ዘ ባይብል ወይም የዩቶፒያ ሐሳቦች በመጽሐፍ ቅዱስ በሚል የጀመርነው ኮርስ ነው። ካሰብኩት በላይ ትንሽ ረጅም ጊዜ ወስዶብኛል። እንግዲህ ያው በመሃል የተቆራረጡ ሳምንታት ስላሉ ነው። እናም ፕሪ ሪካርድድ ቪዲዮዎች እየተጠቀምኩኝ ስላልሆነ ማለትም አንዱን ቪዲዮ ፖስት ካደረኩ በኋላ ነው ቀጣዩን መቀርጸው። በዛ ምክንያት በመሃል አንዳንድ ነገሮች ሲገጥሙኝ ከስራው መለስ ብዬ ወደ ሌላ ነገር ስለማተኩር እንግዲህ በዚህ ምክንያት እየተቋረጠ እዚህ ክፍል ላይ ደርሰናል። እያጠናቀቅን ነው። 7 ክፍሎች ናቸው ያሉት። ዛሬ 6ኛዋን ዩቶፒያ ልናይ ነው። የሐዋርያት ማህበር ወይንም the apostolic commune የሚባለው የዩቶፒያን ስታዲስ ውስጥ ትልቅ ቦታ የሚሰጠው የዩቶፒያን ሊቪንግ ወይንም የዩቶፒያዊ አኗኗር ትልቅ ምሳሌ ዋናው አርኬታይፕ ተደርጎ የሚወሰድ ነው። ዛሬ እሱን ነው የምንነጋገረው። በአንድ ክፍል የምንጨርሰው አይመስለኝም። ምናልባት ክፍል 6 ላይ ይኖረናል። ረዘም ያለ ነው፣ ምክንያቱም ወሳኝ ጉዳይ ስለሆነ ነው በዚህ ላይ ማውራት ያለብን። በእርግጥ እስካሁን ያወራናቸው በሙሉ ወሳኝ ነገሮች ናቸው፣ ግን ይሄኛው ደግሞ ሳንዳስሰው ማለፍ የሌለብን ቁም ነገር የለም ብዬ ስለማስብ በዚህ በሐዋርያት ማህበር ወይንም በሐዋርያት አኗኗር ዙሪያ ትንሽ ሰፋ አድርጌ ማውራት እፈልጋለሁኝ። የክርስቶስ ትምህርት የእግዚአብሔር መንግስት ወንጌል ክፍል 4 ላይ ያወራናት እዚህ ጋር ነው በተግባር የምትመጣው። ስለዚህ ይሄንን በደንብ አስፍተን ማየት ስላለብን ማለት ነው። እንግዲህ ወደ ትምህርቱ እንግባና እንደምታውቁት ባለፈው ሳምንት እሁድ በዓለ ጰራቅሊጦስ ተከብሮ ጾመ ሐዋርያት ገብቷል። ደስ የሚል ጊዜ ላይ ነው ስለ ሐዋርያት ማህበር የምናወራው ማለት ነው። ወቅቱ ነው፣ ጊዜው ነው ስለተገጣጠመ በጣም ደስ ብሎኛል። እቺን ሳምንታት ያለፉትን ሳምንታት ስለ ሐዋርያት በጣም እያሰብኩ ነው የቆየሁትና ለኔ ገጥሞልኛል። ለእናንተም እንግዲህ እንዲገጥምላችሁ ለማድረግ ሞክራለሁ ማለት ነው። በጰራቅሊጦስ እንደምናውቀው በዓለ 50 የሚባለው ጌታችን ከሞት ከተነሳ በኋላ በ40ኛው ቀን ወደ ሰማያት አረገ። ሲያርግ ያላቸው ምንድነው? ለደቀ መዛሙርቱ ማለት ነው ኃይልን እስክትለብሱ በኢየሩሳሌም ቆዩ ብሏቸዋል። እሱ ካረገ ከ10 ቀን በኋላ ማለትም ከተነሳ ከ50 ቀን በኋላ በ50ኛው ቀን በዓለ 50 በሚባለው መንፈስ ቅዱስ ሐዋርያት በተሰበሰቡበት 12 ሐዋርያት ብቻ አይደለም የነበሩት 36ቱ ቅዱሳት አንስት 72ቱ አርድእት እመቤታችንን በመሃል እንደ ታቦት አድርገዋት እሷን ከበው አብረው እየጸለዩ ባለበት ጽርሐ ጽዮን በተባለችው አዳራሽ ወይንም መኖሪያ ቤት ላይ መንፈስ ቅዱስ በአውሎ ነፋስ አምሳልና በእሳት ላንቃ አምሳል ወርዶ በሁሉም ላይ ያደረባቸውና ትልቅ መንፈሳዊ ሀብትን፣ ድፍረትን፣ ከዛ ፊት ያልነበራቸውን አይነት ጽናትን፣ መንፈሳዊ ዕውቀትን ከዚያም አልፎ ተርፎ ደግሞ በባቢሎን ግንብ ጊዜ ተበታትኖ የነበረውን የሰው ልጆችን ቋንቋ በ72 ቋንቋ እስከመናገር ሐዋርያት 72 ቋንቋን መናገር የሚያስችል ጸጋን ነው የተቀበሉት። ሌሎቹም ደግሞ እንደየአቅማቸው 20ም 15ም 40ም 35ም እያለ እንግዲህ በተለያየ ደረጃ እንደየክብራቸው እንደየማረጋቸው ተሰጥቷቸዋል ማለት ነው። በቋንቋ የመናገር ማለት ነው በተለያዩ ቋንቋዎችና ይህን ጸጋ የተቀበሉበት ትልቅ በዓል ነው። እንዲሁም የቤተ ክርስቲያን ምስረታ ተብሎ የሚታወቅበትም ቀን ነው። ጽርሐ ጽዮን የመጀመሪያው የቤተ ክርስቲያን የሐዲስ ኪዳኗ ቤተ ክርስቲያን ናት። ከዛ በፊት ያው ተምሳሌቶቿ ናቸው የነበሩት። ይህቺ እንግዲህ ጽርሐ ጽዮን የተባለችው የቤተ ክርስቲያን ምስረታ ቀን ምንድናት የሚለውን አይተናል በክፍል 5 ቤተክርስቲያን የሚለውን። ዛሬ እንግዲህ የሐዋርያት ማህበር ስንል ቤተክርስቲያንን እንደ ዩቶፒያ ስናያት በክፍል 5 ላይ እንደ አንድ ተቋም እንደ አንድ የተቀደሰች ቦታ ቅድስት ተቋም መንፈሳዊ ተቋም በሚል ነው ያየናት። ዛሬ ግን የሐዋርያት ማህበርን ለብቻው ነጥለን ስንመለከት ቤተክርስቲያንና የሐዋርያት ማህበር የተለያዩ ሆነው አይደለም። በሃይማኖት ጸሎትም ላይ እንደምንለው ከሁሉ በላይ በሆነች ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ነው የምንለው። ሐዋርያት የሰበሰቧት ቤተክርስቲያን ናት እንጂ ሌላ ቤተክርስቲያን የለችም። ቤተክርስቲያን ሐዋርያዊት ናት የሚባለው ለዛ ነውና ግን የሐዋርያት ማህበርን ነጥለን ስናይ እዚህ ጋር የመንፈስ ቅዱስ አንድነት በሰው ልጆች መካከል እንዴት ነው የሚመጣው፣ ሲመጣስ ምን ይመስላል የሚለውን ማየት ስላለብን ነው እንጂ የተለያዩ ነገሮች ሆነው አይደለም ማለት ነው። ዞሮ ዞሮ ቤተክርስቲያንን ወይንም ጽዮንን ነው መልሰን እያየናት ያለ ነው ማለት ነው። ግን እዚህ ጋር በሐዋርያት በኩል ስትገለጽ ነው በጣም ታንጅብል በቃ የምትዳሰስ የምትጨበጥ አኗኗርን በቀጥታ የምታመለክት መንግስተ ሰማያት መካከላችሁ ናት የተባለውን የሰው ልጆች እንዴት አብረው መኖር እንዳለባቸው ክርስቲያኖች እንዴት አብረው መኖር እንዳለባቸው በሚያሳይ ሁኔታ በግልጽ የተገለጸች ሆና ስለምናገኛት የሐዋርያት ማህበር ትኩረት ተሰጥቶት ሊታይ የሚገባው ሆኖ እናገኘዋለን ማለት ነው።
ዩቶፒያን ስተዲስ ውስጥ እንዳልኳችሁ ዋና አርኬታይፕ ነው ለሰው ልጆች አብሮ መኖር። ይህ ህብረት እንዴት ነው በሰው ልጆች መሀል ሊመጣ የሚችለው? ክርስቲያኖች እንዴት ነው ሌላው እንኳን ቢቀር ክርስቲያኖች እርስ በራሳቸው ምክንያቱም በጣም ብዙ ትእዛዝ የታዘዝ ነው እርስ በራሳችሁ የሚል ነው። እርስ በራሳችሁ ተዋደዱ፣ እርስ በራሳችሁ እንዳትነካከሱ፣ እርስ በራሳችሁ ተፈቃቀሩ እየተባለ እርስ በራሳችሁ የምትለው ቃል ብዙ ጊዜ ተጠቅሳለች በሐዲስ ኪዳን ላይ እና ይሄንን የሚያሳየን ስለሆነና ወሳኙ ጉዳይም ያ ስለሆነ እንግዲህ ስድስተኛዋ ዩቶፒያ ብለን ለየት አድርገን እንመለከታታለን ማለት ነው። በሐዋርያት ስራ ላይ ተጽፎ እንደምናነበው በመጽሐፍ ቅዱስ ማለት ነው ሐዋርያት እጣ ተከፋፍለው በተለያየ የዓለማችን ክፍል እየዞሩ እንግዲህ ጌታችን እንዳዘዛቸው ሂዱና እስከ ዓለም ዳርቻ ድረስ ሕዝብና አሕዛብን ሁሉ እየሰበካችሁ እያጠመቃችሁ ደቀ መዛሙርት ያድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ለዓለም ሕዝብ ስለሱ የባህሪ አምላክነት ስለሱ ትንሣኤ ምስክር እንዲሆኑ እንዲያስተምሩ በነገራቸው መሰረት ከመውጣታቸው በፊት ለተወሰነ ጊዜ በኢየሩሳሌም አብረው ቆይተዋል። መንፈስ ቅዱስን ከተቀበሉ በኋላ ያቺ ጊዜ ናት እንግዲህ የሐዋርያት ማህበርን የመሰረተችውና በጣም በሚገርም አስደናቂ ህብረት የኖሩበትን ሁኔታ የሚያሳይ ሆኖ የተገለጠው በዚያች ጊዜ ነው። ከመበተናቸው በፊት በኢየሩሳሌም በነበሩበት ጊዜ ማለት ነው። እንዴት ነበረ የኖሩት የሚለውን እንግዲህ በሐዋርያት ስራ ላይ በተለያዩ ቦታ ተጠቅሶ እናገኘዋለን። መጀመሪያ ምንድነው የሆነው? መንፈስ ቅዱስን ተቀበሉ ቅድም እንዳልነው። ከዛ በዚያው ቦታ ላይ በተለያየ ቋንቋ ሲናገሩ እዛ ቦታ ላይ እንግዲህ ከተለያየ ቦታ የመጡ ከግሪክ ከኢትዮጵያም ጭምር የሄዱ ከተለያየ ቦታ የመጡ የአይሁድ ትውልድ ያላቸው ወይንም በአይሁድ እምነት ውስጥ ያሉ የእስራኤልን አምላክ የአብርሃም የይስሐቅ የያዕቆብን አምላክ የተቀበሉ በዓለ ሀምሳንን ሊያከብሩ በዚያ ቦታ ተሰብስበው ስለነበረ በተለያየ ቋንቋ ሲናገሩ ሲሰሙ እንዴት ነው እንግዲህ እነዚህ ሐዋርያት ሁላችንም በየራሳችን ቋንቋ ሲናገሩ እንሰማቸዋለን፣ ምንድነው ጉዱ ብለው ሲደነቁ ሲገረሙ ቅዱስ ጴጥሮስ ተነስቶ እንግዲህ ስብከትን አሰማ ማለት ነው። እና እሱ በተናገረው ንግግር ስለ ክርስቶስ በሰጠው ምስክርነት 3000 ሰዎች አምነው ወደ ሐዋርያት ማህበር ገቡ። ይሄ ነው እንግዲህ የመጀመሪያው 120 ቤተሰብ ነበሩ፣ 3000 ሰዎች ተጨመሩ። ይሄንን በሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ተጽፎ እናገኘዋለን። ቃሉንም ተቀብለው ተጠመቁ። ቃሉን የተባለው የቅዱስ ጴጥሮስን ለማለት ነው። በዚህች እምነት 3000 ያህል ሰዎች ተጨመሩ። በሐዋርያት ትምህርትና በአንድነት ማዕድን በመባረክ በጸሎትም ጸንተው ይኖሩ ነበር። ሰው ሁሉ ፈራቸው። በሐዋርያትም እጅግ ብዙ ተአምራትና ድንቅ ስራ ይደረግ ነበር። ያመኑትም ሁሉ በአንድነት ይኖሩ ነበር። ገንዘባቸውም ሁሉ በአንድነት ነበር። መሬታቸውና ጥሪታቸውንም እየሸጡ ለእያንዳንዱ እንደሚያሻው ይሰጡ ነበር። ሁልጊዜም አንድ ልብ ሆነው በቤተ መቅደስ ያገለግሉ ነበር። በቤትም ህብስትን ይቆርሱ ነበር። በደስታና በልብ ቅንነትም ምግባቸውን ይመገቡ ነበር። እግዚአብሔርንም ያመሰግኑ ነበር። በሕዝቡም ሁሉ ዘንድ መወደድ ነበራቸው። እግዚአብሔርም የሚድኑትን ዕለት በዕለት በእነርሱ ላይ ይጨምር ነበር ይላል የሐዋርያት ሥራ ምዕራፍ 2 ከቁጥር 41 እስከ 47። አንድምታው እንግዲህ ምንድነው እሱ አድርጎ የሚያብራራው ይሄን የሚለውን ደግሞ አብረን እንይ። በጣም ገላጭ ነው። በእርግጥ ግን የተወሰኑ ነገሮች እንይ። ተጨመሩ ያለው በ120 ቤተሰብ ላይ 3000 ሰዎች ያህል መጨመራቸውን ለማመልከት ነው ይላል። በሐዋርያት ትምህርትና በአንድነት ማዕድን በመባረክ ያለው ክፍል ደግሞ በጸሎተ ቅዳሴ ጊዜ በአንድነት ስጋውን ደሙን ያከብሩ ይለውጡ ነበር ለማለት ነው ብሎ አንድምታ ያብራራዋል። ለእያንዳንዱ እንደሚያሻው ይሰጡት ነበር ማለት ለነዳያን ይመጸውቱ ነበር ለማለት ነው። በቤትም ህብስትን ይቆርሱ ነበር ያለው ጸሎተ ማዕድ እየጸለዩ በየቤታቸው ይመገቡ እንደነበረ ነው የሚገልጸው። የሌለው ሳይሰቀቅ በደስታ ያለው በቅንነት ሳይመካ አብረው ይበሉ ነበረ ማለት ነው። እንግዲህ እዚህ ጋር አሁን በጽርሐ ጽዮን የማርቆስ እናት ቤት በተባለችው መንፈስ ቅዱስን በተቀበሉበት ቦታ የሚሰባሰቡ ነበረ። ከዚያም ውጪ ደግሞ የሰለሞን መመላለሻ በተባለው ደጅ የሚሰባሰቡ ነበረ። በቤተ መቅደስ የሚሰባሰቡ ነበር። በሰለሞን ቤተ መቅደስ ማለት ነው። ለጸሎት ወደዛ የሚወጡ ነበረ። እናም እንግዲህ አንድ ቦታ 3000 ሰው እንደ ዘመናዊ ዩኒቨርሲቲ ካምፓስ አንድ ቤት ውስጥ እየኖረ ወይንም አንድ ግቢ ውስጥ እየኖረ ማለት አይደለም። የሚሰባሰቡባቸው ቦታዎች ግን ነበሯቸውና በዚያ መልክ ይኖሩ እንደነበረ ነው እንግዲህ የሚገልጽልን። ለነዳያን እየመጸወቱ ማለት ነው። ሀብታም ደሃ፣ የተማረ ያልተማረ፣ ከቤተ መንግስት ከቤተ ክህነት፣ ወገን ያለው ወገን የሌለው፣ ዘመደ ብዙ ዘመደ ትንሽ፣ ብዙ አይነት ሰዎች ይሰባሰቡ ነበር። ስለዚህ ባለጸጎቹ ለድሆቹ ያላቸውን ንብረት እንግዲህ እየሸጡ
ማለት ካላቸው ለምሳሌ መሬት ካላቸው መሬታቸውን እየሸጡ ለሐዋርያት እያመጡ ይሰጣሉ። ሐዋርያት ደግሞ ለሚያስፈልገው ይሰጣሉ። ልብስ ለሌለው ልብስ፣ ቀለብ ለሌለው ቀለብ ይሰጣሉ። የሚተባበሩበት አይነት ትልቅ ህይወት ነበራቸው ማለት ነው። ያንን ልዩነታቸውን ረስተው እንግዲህ የቋንቋውን የብሔሩን ከተለያየ ቦታ የመጡ ናቸው። 72 ቋንቋ መናገር ያስፈልጋቸው ሐዋርያት ብዙ አይነት ህዝብ ስለነበረ ነውና ያንን የብሔር የቋንቋ የምናምን ልዩነታቸውን ረስተው የመደብ፣ የደረጃ፣ የማዕረግ፣ የትምህርት፣ የዘመድ፣ የወገን የመሳሰለው የፖለቲካን በሉት ልዩነታቸውን በሙሉ ረስተው እነዚህ 3000 ወገኖች ከሐዋርያት ቤተሰቦች ጋር አብረው እንግዲህ በአንድነት ጸሎተ ማዕድ እያደረጉ በቤታቸው በቤተ መቅደስ ደግሞ በጽርሐ ጽዮን ምናልባት እንግዲህ በሰለሞን ቤተ መቅደስ ውስጥ ስጋው ደሙ ይፈትቱ ነበር ወይ አይመስለኝም። ነገር ግን በጽርሐ ጽዮን ቅዳሴን እየቀደሱ አብረው ስጋው ደሙን እየተቀበሉ ይኖሩ ነበረ ማለት ነው። በደስታ በፍቅር በአዲስ ማንነት ልዩነታቸውን በሙሉ ረስተው በአንድ ማዕድ ቀርበው ባሪያና ጌታ ሳይባባሉ ማለት ነው። በህዝቡም ዘንድ መወደድ ነበራቸው የሚለው በጣም ያስገርማል። ምክንያቱም ከ50 ቀን በፊት እኮ ነው ክርስቶስን የሰቀሉት አይደል? ህዝብ ወጥቶ ተገልብጦ ወጥቶ ጌታን የሰቀለው ከ50 ቀን በፊት ነው፣ በቀደም ለታ ማለት ነው እንግዲህ። እና ሐዋርያት ግን ትልቅ መወደድን አግኝተው እንዴት ሊኖሩ ቻሉ? በጣም የሚገርም ነው። ለምንድን ነው ያ የሆነው? በተከፈለ መስዋዕትነት ላይ ስለቆሙ ነው። ጌታችን ኦልሬዲ እዚህ ጋር አስደናቂ ኃይልን በመስቀሉ ላይ ገልጿል። ብዙ ተአምራት ተደርገዋል። መስዋዕትነት ተከፍሎላቸዋል። የመንፈስ ቅዱስ ኃይል ሲመጣ ግርማ ሞገስ አብሮ አለ፣ መፈራት አብሮ አለ። የእውነት መንፈስ ስለሆነ የሚያያቸው በሙሉ እግዚአብሔር ከነሱ ጋር እንደሆነ መካድ አይችልም ማለት ነው። ስለዚህ በተከፈለ መስዋዕትነት ላይ ቆመው ትልቅ ሞገስና መወደድ በህዝቡ ዘንድ የነበራቸው ጊዜ ነውና እቺ ጊዜ የጫጉላ ሽርሽር ጊዜ ተደርጋ ልትወሰድ ትችላለች። እንዴት ማለት ነው? ያው እንደምናውቀው እንግዲህ አዲስ ተጋቢዎች ባልና ሚስት እንደተጋቡ ጫጉላ ሽርሽር ነው የሚሄዱትና በጣም ቆንጆ ጊዜ ያሳልፋሉ። ፍቅራቸው በጣም ደርቶ የሚታይበት ጊዜ ነው። እንግዲህ በባህላዊውም ከሆነ ደግሞ ሩቅ ቦታ ላይ ሄዱ ይችላሉ። እዛው ቤተሰብ ሰርቶ በሰጣቸው ቤት ገብተው ጫጉላቸውን ያሳልፋሉ። ፍቅር የሚደራበት ጊዜ ነው። ስራ ስሩ አይባሉም፣ እንዲበሉ አይባሉም። እንደው ፀሐይ አይንካችሁ፣ ምን እናብላችሁ፣ ምን እናጠጣችሁ ታጅበው የሚሰነብቱበት ጊዜ ነው። ስለዚህ ይሄ ልክ ክርስቶስ በመስቀል ላይ ቤተክርስቲያንን ካጫት በኋላ በከፈለው ዋጋ ካገባት በኋላ ሙሽራው ካደረጋት በኋላ የጫጉላ ሽርሽር ጊዜያቸው ተብሎ ሊወሰድ ይችላል። ይሄ ሐዋርያት በሚያስገርም ታምራት እየተደረገላቸው በግርማ ሞገስ የሰቀሉት ሁሉ ምንም ሳይናገሯቸው አፍረው ዝም ብለው እነሱ ማንም ሳይናገራቸው በከፍተኛ ክብር በኢየሩሳሌም የኖሩበት በሕዝብና በአሕዛብ መሃል በሁሉም ሰው ፊት የኖሩበት ትልቅ ግርማ ሞገስ ያ ክርስቶስና ቤተክርስቲያን ያደረጉት የጫጉላ ሽርሽር ጊዜ ተደርጎ መወሰድ ይችላል። ከጫጉላ በኋላ ምንድነው የሚመጣው? ያው የኑሮ ውጣ ውረድ ይመጣል አይደል? ሙሽሮቹ ከጫጉላ ከተመለሱ በኋላ አሁን ኑሮ ይጀምራል፣ ውጣ ውረዱ ይጀምራል። ስለ ገንዘብ ማሰብ አለ፣ ልጅ ወልዶ ማሳደግ አለ፣ ድካም አለ፣ ልፋት አለ፣ ብዙ ነገር አለ። እንደዛውም ሁሉ ሐዋርያት ይህንን የጫጉላ ሽርሽር ጊዜያቸውን ካሳለፉ በኋላ ሌሎችን ደግሞ እስከ ዓለም ዳርቻ ሄደው ወደዚህ ማህበር የሰውን ልጅ ሁሉ ለመጨመር በሚያደርጉት ጥረት ውስጥ ብዙ ውጣ ውረድ፣ ብዙ ስደት፣ ብዙ ማማጥ፣ ብዙ የመንፈስ ልጆችን ለማፍራት ማለት ነው ለመውለድ ብዙ አምጠው ለማሳደግም ብዙ ለፍተው በአባትነት ተተኪዎችን ለመውለድ እንግዲህ ብዙ የለፉበትና ብዙ መስዋዕትነት የተቀበሉበት የከፈሉበት ሂደት ተከትሏል ማለት ነው። ስለዚህ ሃኒሙን ፌዝ ብለን ልንወስዳት እንችላለን እቺን ጊዜ። ሌላው ከዚህ ጋር አብረን ማሰብ ያለብን እንግዲህ እነኚህ 3000 ሰዎች እዛ ጋር የተቀላቀሉት ከሐዋርያት ጋር እያደር እየጨመሩ ነው የመጡት። ትንሽ ቆይቶ 5000 ሰው ደግሞ የሆነ ጊዜ ተጨመረ። በዛው ሰሞን ማለት ነው 8000 ሆኑ። እያለ እያደገ ነው የመጣው እስኪበተኑ ድረስ ወደ ተለያየ ዓለምና እስካሁንም ድረስ የምንጠመቀው እዛ ማህበር ለመጨመር ነው። የትኛውም ዓለም ዳርቻ በየትኛውም ዘመን ስንጠመቅ በአብ በወልድ በመንፈስ ቅዱስም ስንጠመቅ ወደ ሐዋርያት ማህበር እየገባን ነው ማለት ነው። ያ ነው የቀጠለው። የጽርሐ ጽዮን ጉዳይ ነው የቀጠለው እስካሁን ድረስ ማለት ነው። ስለዚህ በትክክለኛው እምነት በትክክለኛው ጥምቀት ውስጥ እስካለን ድረስ ከሐዋርያት ጋር ከጌታቸው ከክርስቶስ ጋር አንድ ሆነን እኛም የሱ ደቀ መዛሙርት የሱ ሐዋርያት እንሆናለን ማለት ነው። ይሄ ነው የሚፈጸምልን ነገር በጥምቀት። ከዚያም በዚሁ በሐዋርያት ስራ ላይ ምዕራፍ 4 ውስጥ ደግሞ ሐዋርያትና በእነሱ ዙሪያ የነበሩት ህዝቦች እንዴት በአንድነት ንብረታቸውን ጭምር አንድ አድርገው ይኖሩ እንደነበረ እንደዚህ የሚል ክፍል አለ።
ያመኑትም ሁሉ አንድ ልብና አንዲት ነፍስ ሆነው ይኖሩ ነበር። በውስጣቸው የሁሉ ገንዘብ በአንድነት ነበር እንጂ ይህ የኔ ገንዘብ ነው የሚል አልነበረም። ሐዋርያትም የጌታችን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሕዝቡም ዘንድ ታላቅ ጸጋ ነበራቸው። ከእነርሱም አንድ ስንኳ ችግረኛ አልነበረም። ቤትና መሬት ያላቸውም ሁሉ እየሸጡ ገንዘቡን ያመጡ ነበር። አምጥተውም በሐዋርያት እግር አጠገብ ያኖሩት ነበር። እነርሱም ለእያንዳንዱ እንደ ፍላጎቱ ይከፍሉት ነበር። በሐዋርያትም ዘንድ ትርጓሜው የመጽናናት ልጅ የሚሆን በርናባስ የተባለ የሌዊ ወገን ስሙን ዮሴፍ የሚሉት አንድ የቆጵሮስ ሰው ነበር። እርሻም ነበረውና ሽጦ አምጥቶ በሐዋርያት እግር አጠገብ አኖረው ይላል። ገንዘቡን ማለት ነው። ይሄ የሐዋርያት ሥራ ምዕራፍ 4 ከቁጥር 32 እስከ 37 ላይ የተጻፈ ነው። በዚህ ጊዜ እንግዲህ 8000 ሆነዋል። 5000 ሰዎች ተጨምረዋል። ቤት ንብረታቸውን እየሸጡ ገንዘቡን አምጥተው ለሐዋርያት ይሰጣሉ። ይሄ ማለት እንግዲህ ሁሉ ነገራቸውን ትተው በቃ እዛው ገብተው ያድራሉ እንደማለት አይደለም። ሁሉም የየግል ቤታቸው ይኖራቸዋል። ነገር ግን በፈቃደኝነት ልግስና እጅግ በጣም በዝቶ ስለነበረ፣ ምክንያቱም በዚያ ሰዓት የተደረገው ነገር በጣም ትልቅ ነው። ከጊዜያዊ የኢኮኖሚ መረዳጃ ጉዳይ በላይ ነው። እንዴት የኢኮኖሚ ችግራችንን እንወጣ ብለው አይደለም የተሰባሰቡት። መንግስተ ሰማያት ተገለጠች። ለ5500 ዘመን ተዘግታ የነበረች ገነት ተከፈተች። ስለዚህ እነዚህ እዛ የተሰበሰቡት ህዝቦች በጣም የሚያስደንቁ ተአምራትን፣ ሙታን ሲነሱ፣ ተአምራት ሲደረጉ፣ ሰማያት ተከፍተው ምስጢር ሲታዩ፣ መላእክት ሲወጡና ሲወርዱ ጌታችን ቃል እንደገባው በሐዲስ ኪዳን ይሆናል እንዳለው ለምእመናን ማለት ነው። ያንን ስላዩ ሌላ አይነት ህይወት ውስጥ ነው የገቡት። እኛ አሁን እንደምናስበው አይነት የፖለቲካ አደረጃጀት፣ የኢኮኖሚ አደረጃጀት፣ የእድርና የዕቁብ የመረዳጃ ማህበርና የመሳሰለው የዛ አይነት ሀሳብ ውስጥ አልነበረም የነበሩት። መንፈሳዊው ነገር ቀድሟል። በሰማያት በምድር እያሉ በሰማያት እንደሚኖሩ ወይንም በገነት እንደሚኖሩ ሆኖ ነበረ የሚሰማቸው። ለምን? በገነት የነበረው የአዳምና ሔዋን የመጀመሪያው ከውድቀት በፊት የነበረው ህይወት በጽርሐ ጽዮን ስለተመለሰ ማለት ነው። ሙሉ ለሙሉ ነው የተመለሰው። ያ በእግዚአብሔርና በሰው መሀል የነበረው አንድነት እንግዲህ ክፍል 1 ላይ ያወራ ነው ስለ ኤደን ገነት አስታውሱ። አዳምና ሔዋን የነበራቸው ሀብት እጅግ የሚያስደንቅ 7 አይነት ሀብት ነበራቸው። ሀብተ ክህነት፣ ሀብተ መንግስት፣ ሀብተ ፈውስ፣ ሀብተ ዝማሬ፣ ሀብተ ኃይል፣ ሀብተ መዊ እና ሀብተ ትንቢት ነበራቸው። ይሄ ለሐዋርያት ተመልሶላቸዋል። በእነሱ ዙሪያ ለነበሩት ላመኑት እንደየጸጋቸው ተሰጥቷቸዋልና ያ የገነት ህይወት ተመልሷል ማለት ነው። በምድር እያሉ በገነት እየኖሩ እንደሆነ እንዲሰማቸው የሚያደርግ ምክንያቱም ጽዮን ናታ እዛ ጋር ያለችው አይደል? ሰማያዊቷ ጽዮን የዩቶፒያዎች ሁሉ ፕሮቶታይፕ ናት ብለናል። ወላጅ እናት ናት። በሰማይ ያለችው እግዚአብሔር ማደሪያ በምድር ገነትን ሆና የተገለጠችው የኤዶም ገነት ሆና በምድር የተገለጠችው እሷ ራሷ ናት። የጽዮን ተራራ ተብላ የኢየሩሳሌም ከተማ የሆነችው በኋላ እሷ ራሷ ናት። የንጉሥ አዳራሽ ሆና ጽርሐ ጽዮን ተብላ ቤተክርስቲያን የሆነችው እሷ ራሷ ናት። ታቦተ ጽዮን ሆና የተገለጠችው እሷ ራሷ ናት። ሰው ሆና እመቤታችን ቅድስት ድንግል ማርያም የሆነችው ራሷ ናት። ስለዚህ ተድላ ደስታ ባለባት ሀገርም ተመስላ ትመጣለች። በአትክልት ስፍራም ተመስላ ትመጣለች። በኤዶም ገነት ማለት ነው። በታቦትም ተመስላ መጣለች። በሰውም በተቋምም ተመስላ መጣለች። በሰው ልጆች አንድነት ህብረትም ተመስላ ደግሞ መጣለች በሐዋርያት ማህበር ላይ ማለት ነው። ስለዚህ በዚያ ደስታ ውስጥ ያለ ሰው ስለ ገንዘብ ስለ ምናምን አያስብም። ያለውን በደስታ ያካፍላል። ሁለተኛ ጉዳይ ወይንም ሶስተኛ ጉዳይ ነው የሚሆንበት ማለት ነውና ደስ እያለው ለድሆች ይመጸውታል። ትርፍ ቤት ካለው ቤቱን ይሸጣል። መሬት ካለው መሬቱን ይሸጣል። ያሰበውን ያህል አውጥቶ ያካፍላል። እና በዚህ መልክ ነው እንግዲህ የነበሩት ማለት ነው። ለምንድን ነው እሱ መርዳት ያስፈልጋቸው የሚለውን ስናይ እዚህ ጋር አንደኛ ነገር እንግዲህ በረከት የሚያገኙበት ነው። ለዛ ለተረጂው ደግሞ በመንፈሳዊ ህይወት ላይ እንዲያተኩር ምክንያት ይሆንለታል። ልጆቼ ምን ላብላ ምን ላጠጣ ዛሬ ማታም በልቼ ነው ማድረው ምናምን እያለ ከእግዚአብሔር ጋር እንዳይጣላ ወይ እንዳይሰርቅ ወይ ደግሞ ተስፋ የቆረጠ ነገር ውስጥ እንዳይገባ የሚያስተራርቁ ብፁዓን ናቸው የተባሉት እኮ አንድም ለተራበው የቸገረውን ነገር ሰጥተው እንዳይሰርቅ ከእግዚአብሔር እንዳይጣላ የሚያረጉ ማለት ነውና ወደ እግዚአብሔር ለመቅረብ ምክንያት እንዲሆናቸው ነው መርዳት የሚያስፈልገው ማለት ነው። ስለዚህ በአንድ ልብ ሆነው መንፈሳዊ ነገር ላይ ሰማያዊ ነገር ላይ እያተኮሩ መኖር እንዲችሉ ይሄ አስፈላጊ ነበረ ማለት ነው። ይሄ የሐዋርያት ማህበር መንፈሳዊ ካልሆኑ ሌሎች ዓለማዊ አደረጃጀቶች አሁን ሀብት ንብረታቸውን አንድ ላይ አድርገው የሚኖሩ የተለያዩ ማህበረሰቦች ሊኖሩ ይችላሉ። እንደውም ብዙ ጊዜ ይሄ ዩቶፒያን ካነበባችሁ በኋላ መጽሐፌን ማለት ነው የቶማስ ሞርን ዩቶፒያ አንዳንድ ጥያቄዎች የምትጠይቁኝ ያላችሁ
አውራምባን እንዴት ታይዋለሽ? ዙምራ የሚባሉት አባት የሰበሰቡት ማህበረሰብ ማለት ነው። ወይንም አሚሾች በአሜሪካ የሚኖሩት ባህላዊ የገጠር ኑሮ የሚኖሩና በግብርና የሚተዳደሩ ማህበረሰቦች አሊያም ደግሞ ጽርሐ ጽዮን የተባለውስ ማህበር የአንድነት ወይም የህብረት አኗኗር የሚኖር ማህበር አለ። በጣም ልጎበኘው የምፈልገው ማህበር ነው፣ ግን ለምን እስከዛሬ ድረስ እንደማላደርገው አላቅም። በተወሰነ መልኩ ግን መረጃው አለኝና ከነዚህ አንፃር እንዴት ነው የሚል ጥያቄ የምትጠይቁኝ አላችሁና እንደዚህ ካሉ ማህበራት ጋር ለማነጻጸር እነዚህን ማህበራት ጠጋ ብሎ በደንብ ማየት ማጥናት ከሐዋርያት ማህበር ጋር ማነጻጸር ይጠይቃል። ንጽጽሩን እናንተ እንድትሰሩት ለእናንተ ልተውላችሁና እኔ ጠጋ ብዬ ስላልጎበኘው ማለት ነው። እኔ ግን እንዲሁ በደፈናው የሐዋርያት ማህበርን ዝርዝር አኗኗር ሁኔታቸውንና ሁላችንም ከምናቀው ሁላችንም ካየነው ቢያንስ አባት እናቶቻችን ካዩት ከኮሚኒዝም ስርዓት ጋር የተወሰነ ንጽጽር ላድርግና ልዩነቱን እየተረዳችሁት ስትመጡ ከሌሎችም ጋር ያለው ህብረትና አንድነት ምን ይመስላል የሚለውን በራሳችሁ ንጽጽር መስራት ትችላላችሁ ማለት ነው። ከኮሚኒዝም ጋር ምን ይለየዋል የሚለውን እስቲ እንመልከት። 4 ነጥቦችን ብቻ ነው የምናየው። እንደምናውቀው እንግዲህ በማርክሲዝም ሌኒኒዝም ቲዮሪ እነ ማርክስ እና ኤንግልስ እና ሌኒን ሲሉ የነበረው ምንድነው? ይሄ የመደብ አደረጃጀት ጨቋኝና ተጨቋኝ ባላባትና ጭሰኛ ምናምን የሚባለው ነገር ቀርቶ ሁሉም ሰው እኩል ሆኖ ሁሉም ሰው እንደወዛደር ኖሮ ሰርቶ በእኩልነት የሚኖርበት አይነት አኗኗር መኖር አለበት ብለው የተነሱ ናቸውና ኮሚዩኒዝም ማለት ራሱ የጋርዮሽ ወይንም የህብረት አኗኗር ሶሻሊዝም ማህበረሰባዊነት የሚል አይነት ዩቶፒያን የፈጠሩት ሶሻሊስት ዩቶፒያ ነው እንደሚለው ማኒፌስቶቸው ራሱ በዛ ስም ነው የሚጠራውና ኢየሱስ ክርስቶስ እኮ ራሱ ሶሻሊስት ነበረ፣ ኮሚዩኒስት ነበረ። ይሄው ሐዋርያት የሚኖሩበት ሁኔታ እሱ ራሱ እኮ ኮሚዩኒዝምን ያስተማረው የሚል አይነት አመለካከት ነበራቸው ኮሚዩኒስቶች ካድሬዎች። እንግዲህ እነ ሌኒን እነ ማርክስ ምን ያህል በኢየሱስ ክርስቶስ ያምናሉ? ያው ኤቴይስቶች ናቸው ነው የሚለውን ነገር የምንሰማው። በክርስትና እምነት አያምኑም፣ ሃይማኖትን አይወዱም። ነገር ግን ይሄ የሐዋርያት የህብረት አኗኗር የሚለውን ግን ይሄው እናንተ ራሳችሁ ሃይማኖተኞች ነን የምትሉት ራሳችሁ መጽሐፍ ቅዱሳችሁ እንደዛ ይልለም እንዴ እሱን እኮ ነው የምንለው እኛም ብለው ያስተምሩበት እንደነበረ እንግዲህ በድሮ ጊዜ በሶሻሊዝም ጊዜ የነበሩ በደርግ ጊዜ ለምሳሌ የነበሩ ካድሬዎች የሚያስታውሱት ነገር ነው። እና ግን ከኮሚኒዝም ጋር ምንድነው የሐዋርያት ማህበር የሚለየው የሚለውን ማየት አለብን። ሲጀምር አሁን እንዳልነው ኮሚኒዝም እግዚአብሔር የለሽ ስርዓት ነው፣ ኤቴይስት ነው። ሃይማኖት እንደውም ህዝብን የሚያደነዝዝ ኦፒየም ነው ብለው ነው የሚያስቡት። ስለማይታየው ነገር አናወራም። ይሄ አይዲያሊዝም ምናምን አይስማማንም። እኛ ስለሚጨበጠው ስለሚዳሰሰው ቁስ አካላዊ ስለሆነው ነገር ነው የምናወራው ነው የሚሉት። ስለዚህ እንደውም ማቴሪያሊዝም የሚል ቁስ አካላዊነት የሚል ፍልስፍና አላቸው። ሳይንቲፊክ ማቴሪያሊዝም ነው የሚሉት። እንደውም ዳያሌክቲካል ቁስ አካላዊነት ምናምን የሚሏቸውም ነገሮች አሉ። እንግዲህ በዚያን ጊዜ በደርግ ዘመን የነበሩ ሰዎች እነዚህ ነገሮች ለማጥናት ትዕዛዝ ይሰጣቸው እንደነበረ ከኛ ቀደም ብለው የኖሩት አባቶች እናቶች የሚነግሩን የሚያስታውሱት ነገር ነውና ስለ ነፍስ ስለ መንፈስ ምናምን ብዙም ቦታ የለውም። የእግዚአብሔርን መንግስት የምትናፍቅ ነፍስ እንዳለችው የሰው ልጅ ይሄን አላየንም አልሰማንም ነው የሚሉት። ማደንዘዣ ነው ይሄ፣ የተጨበጠ ነገር ላይ ብቻ ነው ትኩረታችን ነው የሚሉት። ስለዚህ ይሄ አይምሮ ነፍስ መንፈስ የሚባል ነገር ካለን ደግሞ በአርት በኪነ ጥበብ በሙዚቃ በመሳሰሉት ነገሮች ሊዝናና የሚችል በድርሰት እንዲሁም ደግሞ ክሪኤቲቭ በሆኑ ስራዎች ሊደሰት ሊዝናና የሚችል ውስጣዊ የማይታይ አካል ሊኖረን ይችላል እንደ ሰውነታችን። ከዛ ውጪ ግን መንግስተ ሰማያት ቃለ እግዚአብሔር ስጋው ደግሞ ምናምን የሚያስፈልጋት ነፍስ አለች ብለው አያምኑም። በዛ ደረጃ አያዩም የሰውን ነፍስ ማለት ነው። ስለዚህ ኤቴይስት ስርዓት ነው ኮሚኒዝም። በጣም በጣም ከሐዋርያት ይለያል። ሁለተኛ ሲቀጥል የኮሚኒዝም ስርዓት አስገዳጅ የሆነ ስርዓት ነው። ትርፍ መሬት ያለው ትርፍ ቤት ያለው ሰፊ ይዞታ ያለው ባላባት ርስት ጉልት ያለው ምናምን የሚባለው ወዶ ሳይሆን በግዳጅ ነው የሚወረስበት። ውርስ ለመንግስት ይባላል፣ መንግስት ይወርሰዋል፣ ከዛ ለድሆች ያከፋፍላል ተብሎ ይታሰባል። ያከፋፍልም ይችላል ላያከፋፍልም ይችላል። ብቻ ግን ዞሮ ዞሮ እንደ ሐዋርያት በፍቅርና በልግስና የሚሰራ ነገር አይደለም። በሐዋርያት ጊዜ እንደነበረው ማህበር ባለጸጎች ድሆችን እያስታመሙ ለበረከት ብለው ስለ እግዚአብሔር ብለው በራሳቸው ፈቃድ በራሳቸው ከእግዚአብሔር ዋጋ አገኝበታለሁ ብለው ክርስቶስን ወደው የሚያደርጉት ነገር አይደለም። በግድ ነው። ይሄ
ፍቅርን ሳይሆን ደም መፋሰስን፣ ቂም መያያዝን የመሳሰሉትን ነገሮች ያመጣ አብዮታዊ አካሄድ ስለነበረ በጣም 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 ከሐዋርያት ማህበር ኮሚኒዝም ይለያል ማለት ነው። ሌላው ደግሞ ኮሚኒዝም አብዮታዊና ወታደራዊ ነው። ያ ማለት ምንድነው? የሚጀምረው ራሱ የመንግስትን ስልጣን በኃይል ከመቆናጠጥ ነው። ከዛ ነው የሚጀምረው። ወታደራዊ መሆን የሚያስፈልገው ደግሞ ለምንድነው? ወታደራዊ መፈንቅለ መንግስት ማድረግ ስላለበት ማለት ነው። በብዙ ሀገራት ንጉሳዊ ስርዓት የነበረባቸው ቦታዎች ላይ ለምሳሌ በሩሲያ፣ በኢትዮጵያ፣ በኢስት ዩሮፕ ሀገራትም ኮሚኒዝም በተስፋፋባቸው ቦታዎች ላይ ሁሉ አብዮት ነው የተካሄደው። የኮሚኒዝም ራሱን የቻለ ሌላ ገጽታ በፈረንሳይም በጣሊያንም ተካሂዷል። አብዮቶች በእነዚህ ሀገራት ሁሉ ላይ ተካሂደዋል። ሲካሄዱ ንጉሳዊ ስርዓተ መንግስትን መገርሰስ፣ ክርስቲያናዊ የሆኑ እሴቶችን ማጥፋት፣ እኩልነት በሚል ስም ያው እንግዲህ በጣም የተኮፈሰው መዋረድ ስላለበት ማለት ነው። በሆነ ደረጃ የሆነ ፍትሃዊ ያለመሆን ነገር፣ ፍርደገምድልነት፣ ስግብግብነት የመሳሰሉት ነገሮች፣ ሀብት ማጋበስ የመሳሰሉት ነገሮች አይተዋል። ልክ ናቸው። በኢትዮጵያም በተካሄደው አብዮትም በሌላውም በተካሄደው አብዮት ያዩት ኢምባላንስ አለ። ከላይ ያለው በምቾት ይኖራል፣ ከስር ያለው ፈግቶ ይኖራል፣ ከዛ እየገበረለት ይኖራል። ለምን የሚለው ነገር የፍትህ ጥያቄ ተጨባጭነት ያለውን ነገር ይዘው ነው የተነሱት። ግን ያው ደግሞ እንግዲህ ሰይጣን የራሱን ሰዎች ያዘጋጅና ነገሮችን ይጠልፋቸውና ሁሉንም ነገር ሰውን ከእግዚአብሔር ለማጣላት ስለሆነ የሚጠቀምበት በፈቃድ እንደ ሐዋርያት ስብከት በፈቃድ አይደለም እንደዚህ መሆን የለበትም በሚል ህሊናቸውን በሚኮረኩር የትምህርት አሰጣጥ ህሊናቸውን በሚኮረኩር የማሻሻያ የሪፎርም ሂደት ሳይሆን በአብዮት በአስገዳጅነት በግድ በመውረስ በጦርነት በደም መፋሰስ በመሳሰሉት በመፈንቅለ መንግስት በሚካሄድ ሁኔታ እነዚህ ነገሮች እየወረሰ ለድሆች አከፋፍላለሁ ስለሚል ያው ብዙ የተበጠበጡ ነገሮች ከዛ በኋላ ሀገራት ሊወርሱ ይችላል ማለት ነው። በተወሰነ መልኩ ለማሻሻል ለማገገም የቻሉ አሉ። እንደኛ ደግሞ የሆነ ነገራቸው ተናግቶባቸው የቀሩም አሉ። እኛም እንግዲህ የምናሻሽልበት ዘመን ይመጣል ብዬ ተስፋ አደርጋለሁኝ። ስለዚህ በጣም በጣም ይለያያል። ከዚያ ውጪ ከዚሁ ጋር አብሮ የሚለየው ነገር ምንድነው መሰላችሁ? ኮሚኒዝምንና የሐዋርያት ማህበርን አዋጅ የለም። በሐዋርያት ማህበር ካሁን በኋላ ቤት ንብረታችሁን ሸጣችሁ ገንዘቡን አምጥታችሁ እግራችን ስራ አስቀምጡ ብለው የኢንክሉዥን ክራይቴሪያ አድርገው አላስቀመጡትም ሐዋርያት። እነሱ ያተኮሩት የሰውን ልቦና መለወጥ ላይ ነው። በመመጽወት የሚገኘውን በረከት በማሳየት ላይ ነው። ሲመጸውቱ እንዴት እንደሚበዛላቸው ጭራሽ እንዴት በረከት እያገኙ ነገሩ እየሰፋ እየተስፋፋ ፍቅር እየደረጃ አንድነት እየመጣ እግዚአብሔር እየቀረበ እንዴት እንደሚመጣ ማሳየት ላይ ነው የሚያተኩሩት። ስለዚህ አዋጅ የለባቸውም ወደ ሐዋርያት ህብረት የሚመጡትና የሚጨመሩት ሰዎች ማለት ነው። በፈቃዳቸው የሚያደርጉት ነው። እዚህ ጋር አንድ ሐዋርያት ሥራ ምዕራፍ 5 ላይ የሐናንያና የሰጲራን ታሪክ እናስታውሳለንና ሐናንያና ሰጲራ ባልና ሚስት ናቸው። ምንድነው ያደረጉት? ወደ ሐዋርያት ማህበር መተው ለመጨመር መሬት ነበራቸው። መሬቱን ሸጡ። ከዛ በኋላ ግማሹን ከፍለው ተመካከሩና ለራሳቸው አስቀሩ። ይሄ ማህበር ቢፈርስ እኔና አንቺ እንዴት እንሆናለን ብለው ግማሹን ለራሳቸው አስቀሩና ግማሹን ብቻ ይዘው መተው ለሐዋርያት ሰጧቸው። ይሄን በሚያመጣበት ጊዜ መጀመሪያ ባሏን የመጣው ሐናንያ ሆይ እውነት የሸጣችሁት ገንዘብ በዚህ ብቻ ነው አለው ቅዱስ ጴጥሮስ። አዎ በዚሁ ብቻ ነው አለ። እንዴት መንፈስ ቅዱስ ልታታልለው ሰይጣን ልብህን አሳተው። ይሄን ማህበር እንዴት ተዋሸዋለህ ማለት ነው እንግዲህ እግዚአብሔርን እንዴት ተዋሸዋል? መጀመሪያ ነገር ጥንቱንስ ቢሆን መሬቱ ያንተ አልነበረም? ከሸጥከውስ በኋላ ገንዘቡ የራስህ አይደለም? ለምን ተዋሻለህ ብሎ በተቆጣው ጊዜ ሐናንያ ወደቀ። መንፈስ ቅዱስ እንግዲህ ቀሰፈው ማለት ነው። ከዚያም አውጥተው ቀበሩት። እሱን ቀብረው ሲመለሱ ሚስቱ ሰጲራ መጣች። እሷም ገባች። ባሏ መሞቱን አላወቀችም። አሁንም እሷንም ጠየቃት ቅዱስ ጴጥሮስ። ሰጲራ ወይ እስኪ ንገሪኝ፣ አንቺና ባልሽ መሬቱን የሸጣችሁት በዚህ ዋጋ ብቻ ነው አላት። አዎ አለች እሷም። በይ እንግዲህ ባልሽን የቀበሩት ሰዎች አንቺንም ሊቀብሩሽ ይመጣሉ አላት። እሷም ወድቃ ሞተች። ለምንድን ነው የተቀሰፉት ካልን እዚህ ጋር ማህበሩን ስለዋሹ ነው እንጂ የግድ ንብረታቸውን ማስረከብ ኖሮባቸው አይደለም። ወይንም ለራሳቸው ለቤታቸው የሚበቃቸውን ነገር አስቀርተው ሌላውን ነገር ቢሰጡና ያን ደግሞ በግልጽ ቢያደርጉት ባይዋሹ ይሄን ያህል የሚያስነቅፋቸው ነገር ሆኖ አይደለም። ምክንያቱም ቅዱስ ጴጥሮስ ራሱ እንዳለው ንብረቱ የራሳችሁ ነው ያላቸው። ስለዚህ እዚህ ጋር እንግዲህ በፈቃድ የሚደረግ ነገር ብቻ እንደሆነ በዚህ መረዳት እንችላለን ማለት ነው። አንድ ተጨማሪ ልዩነት
ኮሚዩኒዝም ኢምፐርሰናል ነው። ኢምፐርሰናል ማለት ረጂውና ተረጂው ላይተዋወቁ ይችላሉ። መንግስት ወረሰው፣ ከዛ በኋላ ግን የተወረሰው ነገር እውነት ለድሆች ጥቅም ውሏል ወይስ መሳሪያ ተገዝቶበት ህዝብ እየተገደለበት ነው? የሚታወቅ ነገር የለም። ብቻ ግን የተወረሰው ነገር ተወርሷል። ግብር የተጣለው ነገር ተጥሏል። ባለሀብት ምናልባት እንግዲህ ፕሮግሬሲቭ ታክስ በሚባለው ከፍተኛ ግብር ተጭኖበት የሚወሰድበት የሚቆረጥበት ነገር ይቆረጥበታል። ከዛ በኋላ ግን ብሩ የት ይሄዳል የሚለው ነገር በመንግስት እጅ ስር ነው። ስለዚህ ይሄ ፍቅርን የሚያዳብር ግንኙነት የላቸውም። በሐዋርያት ማህበር ግን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ አንዲት ልብና አንዲት ነፍስ ሆነው በአንድ ቃል በአንድ ልቦና በአንድ ሀሳብ ሆነው አብረው ነበሩ። እንዲህ አይነት አንድነት የትኛውም የኢኮኖሚ አደረጃጀት፣ የፖለቲካ አደረጃጀት፣ ፊሎሶፊ ምናምን ሊያመጣው አይችልም። ይሄን ያመጣው የጌታ ስጋና ደም ነው። በክርስቶስ ስጋና ደም በሃይማኖት አንድ ሆነው ስለኖሩ ነው። እዛ ጋር አንዲት ልብና አንዲት ነፍስ፣ ያመኑት ሁሉ አንዲት ልብ አንዲት ነፍስ ነበራቸው ማለት በጣም በጣም የሚያስገርም አገላለጽ ነው። ራሱ መጽሐፍ ቅዱስ ላይ የተቀመጠው አገላለጽ ስታዩት የሚደንቅ ነው። እናም ይሄንን እንግዲህ በክርስቶስ ስጋና ደም በኩል በሱ ዙሪያ የሱ በመሆን የሱ አካል በመሆን ያመጡት ነገር ስለሆነ ከመንፈስ ቅዱስ በስተቀር እንዲህ አይነት ፐርፌክት የሆነ አንድነት ሊያመጣ የሚችል ማንም የለም። ስለዚህ ኮሙኒዝምን በሉት ከሃይማኖት ውጪ ሆኖ የሚደራጅ አንድነት ምናልባት ሰይጣናዊ አንድነት፣ ምክንያቱም እሱ ደግሞ የራሱን ሳክሪፋይስ ይፈልጋል። የሆነ መስዋዕት እየተከፈለለት ሰይጣናዊ አንድነት ሊመሰረት ይችላል። ከፍተኛ የሆነ ቦንድ፣ ምናልባት ትራውማቲክ ቦንድ ሊሆን ይችላል፣ ይፈጠራል በነዛ ህብረቱን መመስረት በፈለጉት በኩል። ከዚያ ውጪ ግን እንዲህ አይነት አንድነት በሰዎች ጥረት ብቻ ሊመጣ አይችልም። እናምጣ ቢሉትም ምንድነው የሚሆነው? የሆነ ኮምፕሮማይዝ ይኖራል ብዙ ጊዜ። ይሄ ኢንዲቪጁዋሊዝም ቨርሰስ ኮሌክቲቪዝም የሚባለው ዳይሜንሽን ላይ ውጥረት ይከሰታል። ማለትም አንድ ሰው የራሱ ፍላጎት ከቡድኑ ፍላጎት ጋር አልሄድ እያለው ይጋጭበትና ለማፈን ይገደዳል። የራሱን ሀሳብ፣ የራሱን ስሜት፣ የራሱን ራዕይ፣ የራሱን ፍላጎት ኮምፕሮማይዝ እያደረገ እየቀበረ ወይንም በተወሰነ መልኩ እየሸረፈ ለግሩፑ ሲል፣ ለጋራ ጥቅማችን ስል፣ ለጋራ ደህንነታችን ስል፣ ለጋራ አንድነታችን ስል ብዬ እኔ የራሴን ነገር ይሄን ትቻለሁ እያለ እያጎደለ ነው የሚመጣው ማለት ነው ከራሱ ላይ። አለዚያ ደግሞ የራሴን ነገር ብቻ ልከተል ካለ ደግሞ ከማህበሩ አንድነት እየተገለለ ወይም ደግሞ በሆነ መልኩ እየተለየ ሙሉ ጥቅም እያጣበት እየተሸራረፈ ይመጣል። ስለዚህ ይሄ ዱዋሊዝም ነው፣ አስቸጋሪ ተጻራሪ ነገር ነው። በባህልም ስታዩት፣ በማህበራዊ ኑሮም ስታዩት፣ በምንም ስታዩት ኢንዲቪጁዋል አካሄድ የራሱን በራሷ መንገድ ነው የምትሄደው፣ የራሷን ስታይል ነው የምትከተለው፣ የራሷን አኗኗር ነው በራሷ ጊዜ ደስ ያላትን ነው የምታደርገው ስትባል አንዲት ሴት ኮንፎርሚስት አይደለችም ማለት ነው። ለምሳሌ አይደል፣ ኮንፎርሚስት አይደለችም which means እንደ ማህበረሰቡ ልማድ አትሄድም። የተነገሩም ያልተነገሩም በውስጥ የሚታወቁም በውጭ የሚታወቁም ልማዶችና ኖርምስ ይኖራሉ። በዛ መሰረት አይደለም የምትሄደው እንደማለት ነው። ያ ማለት ያስገልላታል በተወሰነ መልኩ። አይ ደግሞ ሌላውን መስዬ እኖራለሁ ስትል ደግሞ የራሷን ሀሳብ እያጣች ደግሞ ትመጣለች። የራሷን ማንነት እየደፈቀችው ትመጣለች። ስለዚህ የቱ ጋር ነው ባላንሱ የሚመጣው ስንል ይሄ ሁለት ተጻራሪ ነገሮችን የማስታረቅ ኃይል ያለው እግዚአብሔር ብቻ ነው። ተዋህዶ የምንለው ያንን ነው። አምላክና ሰው የሚሞትና የማይሞት አንድ ሆነው አንድ ባህሪ የሆኑት በክርስቶስ አካል ውስጥ ነው። ስለዚህ ተጻራሪ ጽንፍ የሆኑ ነገሮችን በእናቱ በእመቤታችን በቅድስት ድንግል ማርያምም እንዳየ ነው። እናትም ገረድም ወይም እናትም ድንግልም መሆን የሚባለው ነገር ምን ማለት ነው? ፈጣሪዋን ልጄ ማለት ምን ማለት ነው ሲባል ይሄ በቃ በፍጹም አብረው ሊሄዱ አይችሉም። ኢምፖሲብል ብለን የምናስባቸውን ነገሮች አንድ ላይ እንዲሆዱ ማድረግ መቻል። ስለዚህ ይሄ የኢንዲቪጁዋል ኢምፐልስ የምንላቸው ነገሮች፣ ኢንዲቪጁዋል ፍላጎት፣ የራስ ኢኒሺዬቲቭ፣ የራስ ራዕይ፣ አውቶኖሚ፣ ኢንዲፔንደንስ የምንላቸው ነገሮች ሳይነኩብን በማህበራዊ አንድነት ውስጥ ማኖር የሚችለው ክርስቶስ ብቻ ነው። በሱ ዓላማ ውስጥ ስንሆን ብቻ ይሄ ኢንዲቪጁዋሊዝም ቨርሰስ ኮሌክቲቪዝም ይጠፋና ሃርሞኒ ይከሰታል በሁለቱ ነገሮች መሀል ማለት ነው። ስለዚህ የሐዋርያት ማህበር ያንን አቺቭ ማድረግ የቻለ በጣም አስገራሚ እና አስደናቂ መንፈሳዊ ማህበር ነው ማለት ነው። ማንም እኔ እኮ እንደዚህ በማድረግ ተጎዳው የማይልበት ጭራሽ የሚጠቀምበትና የግል ማንነቱ ራሱ የሚያብብበት ሁኔታ ማለት ነው። ስለዚህ ይሄ ለየት ያለ ማህበር ስለሆነ በደንብ መጣናትና በደንብ ለኛስ ምንድነው እሱ አንድምታው ተብሎ በደንብ መታየት ያለበት ነገር ነው። ዩቶፒያኒዝም ማለት ይሄ ስለሆነ ማለት ነው። እንግዲህ የሐዋርያት ማህበር በዓለማችን ዩቶፒያኒዝም ከምንለው እንቅስቃሴ ጀምሮ ሌሎች ምን በጎ ተጽዕኖችን ፈጠረ የሚለውን ደግሞ እናያለን።
ስለ ኢትዮጵያኒዝም ጥቂት ነገር ለማስታወስ ያህል እንግዲህ በዩቶፒያን ስተዲስ ውስጥ ይሄ የሐዋርያት ማህበር አርኪታይፕ ነው ብያችኋለሁ። ቲፒካል ዩቶፒያ ተብሎ የሚታሰብ ዋና ህብረት ነው። ለነ ቶማስ ሞር ዩቶፒያ ቀጥተኛ ምክንያት የሆነ ነው የሐዋርያት ማህበር። አዋላጇ ደግሞ እንግዲህ ለዚህ ኢትዮጵያ ናት። ማለትም የሐዋርያትን ትምህርት በተግባር አውላ በተለያየ ዘመን በዛጉ ነገስታት ብቻ አይደለም፣ በተለያየ ዘመን ለዚህ ለሐዋርያት ትምህርት ለሐዋርያት ስብከት የቀረበ የነሱም ማህበር የሚመስል ነገር በተወሰነ መልኩ አንዳንዴ በጣም በጥሩ ሁኔታ አንዳንድ ጊዜ ደግሞ ከዛም ባነሰ ሁኔታ አቺቭ ማድረግ የቻለችው ኢትዮጵያ ስለሆነች እስከ 16ኛው ክፍለ ዘመን ባለው ጊዜ ውስጥ የፕሬስተር ጃን ላንድ ወይንም የቄሱ ዮሐንስ ሀገር ተብላ በአውሮፓውያን ዜና በጣም በሚጻፍበት ጊዜ በአውሮፓ ላይ ለኢትዮጵያ ድርሰቶች መነሻ የሆነችው ኢትዮጵያ ስለሆነች እንግዲህ የሐዋርያት ማህበር እዛ ጋር ነው አንድ ትልቅ ሚና የሚጫወተው ማለት ነው። በዘመናዊው ዓለም ለዘመናዊው ዓለም ትልቅ ትምህርትን የሰጠበት ለምዕራቡ፣ ለኛ ደግሞ ከ16ኛው ክፍለ ዘመን በኋላ ይሄ ከሐዋርያት ጋር ያለን ነገር እንዲቋረጥ የተለያየ ሽርሸራ በተለያየ መልኩ ከሰውም ከሰይጣንም ከምንም እየመጣ እየተዳከመ የመጣበት ሁኔታ የሚታይበት ነው ማለት ነው። ያለማንም መንግስት አስገዳጅነት ያለማንም ተቋም ጣልቃ ገብነት ሰዎች በፈቃዳቸው ሲተሳሰሩ ስፒሪቹዋል ዩቶፒያ ይባላል። ኢንስቲትዩሽናል ያልሆነ ነው ማለት ነው እንግዲህ ይሄ እና በነፃ ፍቃድ ሰዎች በራሳቸው አንድ የሚሆኑበት ዩቶፒያ ተብሎ ስፒሪቹዋል ዩቶፒያ በሚልም ይታወቃል። ኮሚዩናል ዩቶፒያ በሚለው ይታወቃል። አንዳንዴ ኢኮኖሚክ ዩቶፒያ ይሉታል፣ ግን ኢኮኖሚን መሰረት ያደረገ አይደለም። ስፒሪቹዋል እና ኮሚዩኒቲን መሰረት ያደረገ ነው። መንግስተ ሰማያትን መሰረት ያደረገ ነው። ስለዚህ ኢኮኖሚክ ዩቶፒያ የሚለው ሌላ እንደ ሁለተኛ ወይ ሶስተኛ መጠሪያው ሊሆን ይችላል እንጂ ዋና መጠሪያው ግን ኮሚዩናል ስፒሪቹዋል ዩቶፒያ ተብሎ ሊጠራ የሚችል ነው ማለት ነው። ይሄ የሐዋርያት ማህበር አንድ በጣም ትልቅ ጥያቄን በሶሻል ሳይንስ ውስጥ መመለስ የቻለ ነው። ማለትም የሐዋርያት ማህበር ነው ይሄን ጥያቄ በደንብ መመለስ የቻለው። ሌሎቻችን ግን ከዚያ አይነት አኗኗር ርቀን ያለን በተለያየ መልኩ ይሄን ጥያቄ ለመመለስ ከብዶን ነው የምንገኘው ማለት ነው። በሳይኮሎጂም በሉት በሶሺዮሎጂም በሉት በፖለቲካል ሳይንስ በሂስትሪ በኢኮኖሚክስ በሌሎችም ዘርፎች ብትሄዱ በኤጁኬሽንም በሌሎችም ዘርፎች ብትሄዱ በውስጣቸው ከሚነሱ ዋና ጥያቄዎች መካከል አንዱ ማዕከላዊ የሆነው ጥያቄ ምንድነው? የሰው ልጆች ምንጫቸው መነሻቸው አንድ ሆኖ ሳለ ለምንድነው እርስ በራሳቸው ባይተዋር የሚሆኑት? ለምንድነው እርስ በራሳቸው የሚጠላሉት የሚለያዩት? እንዴት ነው? ይሄ እንግዲህ ሶሻል ሳይንስ ሲባል ሶሻል ማለት ማህበረሰብ አንድ ላይ መሆን ያልቻሉት ዩኒቲያቸውን ኮምፕሮማይዝ የሚያደርግባቸው ነገር ምንድነው? ይሄ the problem of alienation ይባላል። alienation ማለት ባይተዋርነት፣ ሌላነት፣ ከኔ ሌላ አድርጎ ሌላውን ሰው ማየት ማለት ነው። ይሄ በተለያየ መልክ በሰው ልጆች ህይወት ውስጥ አለ። በተለያየ ምክንያት እንለያያለን፣ እንጣላለን፣ እንከፋፈላለን፣ እንቧደናለን። የሰው ልጆች ትልቁ ችግራቸውና መገለጫቸው የሆነ ነገር ነው ማለት ነው ይሄና ለምን ይመጣል እንዴትስ ይጠፋል የሚለውን ለመመለስ መሞከር የብዙ ሶሻል ሳይንሶች አንዱ ስራቸው ነው። ዋነኛው ብቸኛ ስራቸው ማለት አይደለም። አንዱ አላማቸው ግን ይሄንን ማጥፋት ነው። አሊኔሽን በመጽሐፍ ቅዱስ ቋንቋ አሊኔሽን የሚባለው ነገር ሌላ ስም አለው። የጥል ግድግዳ ይባላል። በሰው ልጆች መሀል ያለ የጥል ግድግዳ፣ የሰላም እጦት። የጥልን ግድግዳ አፍርሶ ሰላምን በሰው ልጆች መሀል አሰፈነ የተባለው ክርስቶስ ነው። አንድ አደረገን የሚባለው ክርስቶስ ነው። እሱ ባሰመረልን መስመር መሄድ ሲያቅተን አንድ የመሆን እድላችን ይመነምናል። ምክንያቱም እሱን መከተል የሚፈልግ እንዳለ ሁሉም አይፈልገውም፣ ብዙ ነው። ስለዚህ የመለያያ መንገዶቻችን ከሱ መንገድ ከማፈንገጥ የተነሳ የሚመጡ ናቸው ማለት ነው። አንድ የሚያደርገን እሱ ስለሆነ ስለዚህ እነዚህ እንግዲህ ፊሎሶፊዎች በሶሻል ሳይንስ ውስጥ በተለያየ መንገድ ጨቋኝ ተጨቋኝ፣ ገዢ ተገዢ፣ ባለመብትና መብት የሌለው ሃየር ክላስ ሎወር ክላስ ምናምን የተባሉትን ነገሮች በብዙ መንገድ ለማጥፋት ሞክረዋል። የተወሰነ ድረስ ነው ሰክሰስፉል ሊሆኑ የሚችሉት። ያለ እግዚአብሔር ፈቃድ እነዚህ ነገሮች ተጥሰው ሰዎች አንድ ልብ፣ አንድ ሀሳብ፣ አንድ ነፍስ ሊሆኑ በጭራሽ አይችሉም። ከሐዋርያት ማህበር በፊት ከክርስቶስ በፊት የሰው ልጆች እውነት ሰው ነበሩ ወይ ብለን እስክንጠራጠር ድረስ በጣም የዘቀጡ አኗኗሮችን ኖረዋል። መንግስታት ወይንም ነገስታት ይሄን ያህልም ለህዝቡ ማያስቡበት ጭራሽ እንደውም የህዝቡ ሀብት በሙሉ የኔ ነው፣ የግል ኩባንያቸው ህዝቡ ሳይቀር የግል መጠቀሚያቸው መስሎ የሚታያቸው
ብዙ አህዛባዊ ስልጣኔዎችን ዓለማችን አስተናግዳለች። የምር የጨለማ ህይወት ውስጥ ኖረዋል የሰው ልጆች። እናም በክርስቶስ መምጣት ግን ትልቅ ብርሃን በዚህ ምድር ላይ ሰው ህሊናው እንዲነቃቃ ሰው መሆን የጀመርነው እግዚአብሔር ሰው ሆኖ ከመጣልን በኋላ ነው። ከዛ በፊት ሰው መሆናችንን ረስተን ይኖር ነው። በጥቂቱ በእስራኤል በኢትዮጵያ ክርስቶስን ያመልኩ በነበሩ በአንዳንድ ቦታዎች ላይ ማለትም እግዚአብሔርን ያመልኩ በነበሩ አምልኮተ እግዚአብሔር በነበረባቸው ቦታዎች ላይ ታላላቅ የጥበብ አኗኗራዎች ታይተዋል። አዎ ከነሱም ትምህርት እየወሰዱ በተወሰነ መልኩ ራሳቸውን ያሻሻሉ አጎራባቾች ወዳጆች የሆኑ ስልጣኔዎች ሊኖሩ ይችላሉ። ከዛ ውጭ ግን ትልልቅ ኃይል ኖሯቸው የኖሩት ስልጣኔዎች ግን እጅግ በጣም ከሰብአዊነት የወጡ ብዙ ነገር ይታይባቸው የነበሩ ናቸው። ስለዚህ ምን አይነት ዓለም ላይ እንኖር እንደነበረ ሐዋርያት የከፈሉትን መስዋዕትነት በማየት ልንረዳ እንችላለን። ታሪክ ወደ ኋላ ስናነብ ማለት ነው። ከክርስቶስ በኋላ የመጣው ይሄ የሐዋርያት አንድነት እጅግ በጣም አዲስና የሚገርም ነገር ነው። በዛ ሰው ለካ እንደዚህ መዋደድ ይችላል፣ እንደዚህ መኖር ይችላል የሚለውን ነገር ለመጀመሪያ ጊዜ በሰው ልጆች አእምሮ ውስጥ ማስረጽ የቻለና አስገራሚ የሆነ ህብረት የታየበት ነው ማለት ነው። ስለዚህ አዲስ ተስፋ ለምድራችን የሰጠ ነገር ነው። በሚገባ በሐዋርያት ዘመን የነበረው አኗኗርና የመጀመሪያዋ ቤተክርስቲያን ሁኔታ ያ የጫጉላ ጊዜ በደንብ አእምሯችን ውስጥ ሰርጾ እንማረዋለን ወይንም እየተማርነ ነው ብዬ እኔ አላስብም። የሆነ የተቋረጠ ነገር አለ ያን ነገር በደንብ እንዳናስብ የሚያደርገን። ምክንያቱም አሁን ያለነው ክርክር ውስጥ ስለሆነ ስለ ሃይማኖት ከተነሳ ብዙ ጊዜ ጎልቶ የሚነሳው ክርክር ነው፣ የጥቅስ ክርክር ማለት ነው። ስለ ማህበራዊ ህይወት ከተነሳ ደግሞ ከሃይማኖት ነጥሎ የማየት ነገር ሊኖር ይችላል፣ ወይንም ጸቡ ይበዛል። የጸብ ግድግዳዎቹን የሚያጠናክር ነገር ብዙ አለ፣ ከሚያፈርሳቸው ይልቅ የሚያጠናክረው ነገር አለ። ስለዚህ እንዲህ ያሉ ነገሮች ባሉበት ሁኔታ ላይ ያንን የሐዋርያትን ማህበር የገነታዊ አኗኗርን ማሰብም ሆነ በውስጣችን መስረጽ በጣም ይከብደናል ብዬ አስባለሁ። ግን አተኩረን ማሰብ ያለብን ስለዛ ነው። በሚገርም ሁኔታ መፍትሄ ከፈለግን ማለት ነው የምራችንን ከሆነ የሐዋርያት ማህበር ምን አይነት ተጽዕኖችን ፈጠረ፣ ምን አይነት በጎ ተጽዕኖችን ፈጠረ ሲባል በመጀመሪያ ደረጃ በጣም በቀጥታ ግልጽ የሆነ ቀጥተኛ ተጽዕኖ የፈጠረው ቤተክርስቲያን ላይ ነው። በአጥቢያ ቤተክርስቲያን አደረጃጀት የምንለው ነገር ይሄንን ቀጥታ የሚመልስ ወይንም ይሄንን የሚያሳይ ነው። ዝርዝሩን ቀጣይ ክፍል ላይ እናየዋለን። ግን ባጭሩ በአጥቢያ ቤተክርስቲያን ላይ በአንድ አጥቢያ ዙሪያ ያሉ ክርስቲያኖች እንዴት እየተረዳዱ መኖር እንዳለባቸው በስርዓተ ቤተክርስቲያን እነ ዲድስቅልያን፣ እነ ቀሌምንጦስ፣ ሌሎችም የስርዓት መጻሕፍት እንደሚያመለክቱት ሐዋርያት ያዘዙት አኗኗር አለ። ያ አኗኗር ምንድነው? በአስራት በኩራትም ይሁን በሌላ በመጽዋዕትም በምንም መልክ የሚመጡ ወደ ቤተክርስቲያን የሚመጡ ስጦታዎች በዛ አጥቢያ ያሉትን ድሆችን፣ አቅመ ደካሞችን፣ ረዳት አልባዎችን፣ አካል ጉዳተኞችን፣ እናት አባት የሌሏቸውን፣ ባሏ የሞተባትን ሴት እነዚህን እየደገፉ መኖር እንደሚያስፈልግ ድጎማ እንደሚያስፈልጋቸው ከዛ ወደ ቤተክርስቲያን አምጥቶ ደግሞ እነዚህን አካላት እያስተማሩ ማኖር እንደሚያስፈልግ በጾም በጸሎት ቤተክርስቲያን እነሱ የማገልገል ኃላፊነት እንዳለባቸው ዝም ብሎ መረዳት ብቻ አይደለም። ከዚህ ውጪ ግን በኃጢአት አፈንግጠው የሚኖሩትን ከነሱ ጋር ደግሞ መቼ መርዳት እንደሚያስፈልግ መቼ መርዳትም እንደማያስፈልግ ይሄን ነገር ሁሉ ዘርዝረው ያስተማሩበት ብዙ ሁኔታ አለ። ከመጽሐፍ ቅዱስ ከሐዋርያት መልእክት ጀምሮ እስከ ብዙ የሥርዓት መጽሐፍት ድረስ እነዚህ ነገሮች ተተንትነውበት ይገኛሉ። ለዘመናዊው ዓለም እነዚህ ስለ ዌልፌር ፐብሊክ ዌልፌር የምንላቸው ነገሮች፣ ሶሻል ዌልፌር የምንላቸው ነገሮች፣ ስለ ስደተኛ አቀባበል፣ ስለ ሁማኒቴሪያን ኤድ፣ ስለ መሳሰሉት ነገሮች ሁሉ ይሄ የሐዋርያት ስርዓት ትልቅ መሰረት ሆኗል። እናም በዚህ መልኩ እንግዲህ አንድ ትልቅ ተጽዕኖ ቀጥተኛ ተጽዕኖ የሐዋርያት ማህበር በዓለማችን ላይ ያሳድሯል። ሌላው የአብነት ትምህርት ቤቶችና ገዳማት ናቸው። ገዳማት ቀጥተኛ የሆነ የሐዋርያት ህብረት አኗኗርን የሚኖሩ ናቸው እስከ መጨረሻው ጥግ ድረስ። እነሱ እንደውም ምንም ግላዊነት በሌለው ሁኔታ በገዳም አንድ መነኩሴ ዓለምን ትቻለሁ፣ እኔ ከዚህ በኋላ ስለ ዓለም፣ ስለ ንብረት፣ ስለ ቤት፣ ስለ ልጅ መውለድ፣ ስለ ምናምን አላስብም፣ ትቼዋለሁ፣ ያንን መንገድ አልከተለውም ብሎ ወደ ገዳም ከሄደ በኋላ ምንም የሚያሳስበው ሌላ ነገር ስለሌለ ንብረቴ የግል ህይወቴ፣ የግል አላማዬ፣ የግል ምናምን የሚለው ነገር የለም። ሁሉም አላማቸው ክርስቶስን መከተል ነው። ስለዚህ አንድ ሆነው የሚኖሩበት ስርዓት ይሄ እንግዲህ በቀኖና ፓኩሚስ ወይንም በህንጻ መነኮሳት፣ በመጽሐፍተ መነኮሳት በመሳሰሉት ውስጥ እንደተገለጸው ማለት ነው። አንድ ሆነው የሚኖሩበት ስርዓት ይሄ ቀጥታ የሐዋርያት ማህበርን በመጽሐፍ ቅዱስ ከተገለጠውም በላይ ከዚያም በላይ የግል ህይወት የግል ንብረት የሚባል ነገር ሳይኖራቸው ክርስቶስን ብቻ እየተከተሉ ለዓለም ሞተው የሚኖሩበት ሁኔታ አንዱ ቀጥተኛ ተጽዕኖ ነው። እዚህ ጋር ሌላ አብረን የምናየው ነገር ምንድነው? በገዳማት ውስጥ ያለው
አኗኗር የኤደን ገነትን አኗኗር ይመስላል ብለናል። ገዳማት ራሳቸው የኤደን ገነት ምሳሌዎች ናቸው። ምሳሌም ብቻ ሳይሆኑ ራሳቸው ገነትም ናቸው፣ ለኖረባቸው ላወቀባቸው ማለት ነው። ስጋዊ መከራ የለም ማለት አይደለም። ነገር ግን መንፈሳዊ ጸጋው በገነት ከመኖር እንደማይተናነስ ብዙ ገድላት ይመሰክራሉ። እንደዚህ በሚሆንበት ጊዜ ላይ እንግዲህ ብዙ ጾሮች ታግለው ስለሚጠፋላቸው አንዳንድ ገድላት ላይ ስናነብ አስደናቂ ነገር እናገኛለን። ምን እናገኛለን? ለምሳሌ አቡነ ተክለ ሃይማኖት ገድል ላይ የአቡነ ተክለ ሃይማኖት ደቀ መዛሙርት እንግዲህ ሴቶችም ወንዶችም ደቀ መዛሙርቶች ነበሯቸውና መነኮሳት ናቸው። መነኮሳትና መነኮሳያት ሲያድሩ ራሱ አንድ ቤት ያድሩ ነበረ፣ ሴት መነኮሳትና ወንድ መነኮሳት። ከዛ ጠዋት ሲነሱ የኔን ቀሚስ ነው የወሰድሽብኝ፣ የኔን ቀሚስ እንግዲህ አንድ አይነት ነው፣ ቢጫ ቀሚስ ነው ሁሉም የሚለብሰው መሰለኝ እንግዲህ በዛን ጊዜና አረ ቀሚሴን ወሰድክብኝ፣ አረ ቀሚሴን ወሰድሽብኝ ይባባሉ ነበረ። እንዴት እንደዛ ሊሆን ይችላል? ወንድና ሴት አንድ አዳራሽ ውስጥ አንድ ክፍል ውስጥ እያደሩ ሲባል ጾር ጠፍቶላቸው ስለነበረ በአቡነ ተክለ ሃይማኖት ጸሎት እንደ ሕፃናት ሆነው ስለነበረ ስጋዊ ፈቃድን በፍጹም ስለማያስቡ ይህንን አኗኗር ማን ኖሮታል? 120 ቤተሰብ ሐዋርያት ኖረውታል። 120 ቤተሰብ ማለት እንግዲህ 72 አርድእት፣ 36 ቅዱሳት አንስት ሴቶች እና 12 ሐዋርያት ናቸው። በጽርሐ ጽዮን በአንድነት እየጸለዩ ሲኖሩ እንዴት ሴትና ወንድ ሳይለይ በአንድ መኖሪያ ቤት ውስጥ እንዴት ኖረ? ወይንም እንዴት ሲጸልይ ያደረ? እንዴት ሲጸልይ ዋለ? የሚል ጥያቄ ከተነሳብን አንድምታው ላይ መልስ ይሰጠናል። ጾር ጠፍቶላቸው ነበር ይላል። የዝሙት ሀሳብ ጠፍቶላቸው ነበር። ባለትዳር የሆኑት በትዳራቸውም እንኳ የሚኖሩ ቢሆኑ ከዚያ በኋላ ግን ያ ነገር ስጋዊ ፈቃድን የሚያነሳሳባቸውና የሚያሳስባቸው ነገር ጠፍቶላቸው ሊሆን እንደሚችል ራሱ ይሄ ነገር ይጠቁመናል ማለት ነውና ጾር ጠፍቶላቸው ስለነበር በአንድ ቦታ ያድሩ ነበር። ይሄ በገዳማት ላይ ተተግብሮ በሀገራችን ላይ ይሄ ጸጋ ላይ ተደርሶ አይተነዋል ማለት ነው። እንግዲህ ገድላት ይሄንን ይመሰክራሉ። እንግዲህ ሌላው ደግሞ የአብነት ትምህርት ቤቶች ናቸው። ይሄ ደግሞ ተምሳሌትነቱ እንዴት ነው የሚለውን በኋላ ላይ እናየዋለን። ግን ወደ አጥቢያው ትንሽ ልመልሳችሁና ምን አይነት ነገር አለ እውነት አሁን ይሄ በመጽሐፈ ዲድስቅልያ በመጽሐፈ ቀሌምንጦስ በሌሎችም የሥርዓት መጽሐፍት እንደተጻፈው እውነት አስራት በኩራት በትክክል ተዳድረው ህዝቡ በትክክል በሚያስፈልገው ሁኔታ የሚተዳደርበትን ሁኔታ ካህናት ነገስታት ፈጥረው ኢትዮጵያ ውስጥ ተኖሮ ያውቃል? እውነት ዩቶፒያ አቺቭ ተደርጋለች የሚል ነገር ጥርጣሬ ሊመጣብን ይችላል። ይሄ በአሁን ዘመን እንግዲህ ብዙ የተለያየ ችግር፣ ድህነት፣ መማቀቅ ምናምን ስላየን ሆኖ አያውቅም ብለን ልናስብ እንችላለን። ነገር ግን የኛ ቤተክርስቲያን ታሪክ ወይንም የኛ ሀገር ታሪክ ሲጻፍ ደግ ደጉ ነገር በጣም እየተቀበረ እየተዋሸ እየተረሳ ክፉ ክፉ ነገር ደግሞ እየጎላ አንዳንዴም እየተፈጠረ እንደ ደቂቀ እስጢፋኖስ ታሪክ ማለት ነው እየተፈጠረልን ጭምር ስለ ጦርነት ብቻ ስለ ችግር ብቻ ድህነት ብቻ የዚች ሀገር ታሪክ ሆኖ እንደኖረ ተደርጎ እንድንማር ተደርገናል። ይሄ ብቻ ነው የሚነገረን። ይሄ ሆን ብለው የሚያደርጉት ነው። ለኢትዮጵያ በጣም ጥላቻ ያለው ብዙ ትውልደ ኢትዮጵያውያን በመሃላችን አሉ። ደቂቀ እስጢፋኖስ ለምንድን ነበር ኢትዮጵያን የሚጠሉት ካልን በቃ ሰይጣን ነው፣ ምንም ማድረግ አይቻልም። የእነሱ አይነት ስነ ልቦና ያላቸው በጣም ብዙ እኔ ግማሽ በግማሽ ይመስለኛል ገምቺ ካላችሁኝ ግማሽ በግማሽ ትውልደ ኢትዮጵያዊ ሆኖ እዚሁ ለህዝቡም ለሀገሪቱም ለታሪኳም ከፍተኛ ጥላቻ ያለው ይበዛል ብዬ ገምታለሁኝና ያ ቀውስ በጣም ብዙ ጋጠወጥ ንግግሮችንና ስለ ታሪካችንም በጣም ብዙ ጋጠወጥ የሆኑ አነጋገሮችን አስተሳሰቦችን በእኛ ውስጥ እንዲሰርጽብን አድርጓል። በስርዓት በተጠና ሁኔታ የኢትዮጵያን ታሪክ ለማበላሸት እኔ በትክክል ከሚናገሩት ይልቅ የሚያበላሹት ይበዛሉ ብዬ አስባለሁ። በእኛ ዘመን ስለ ኢትዮጵያ መልካም ነገር በተነገረ ቁጥር የሚገርማችሁ ነገር የሆነ ቦታ መልስ ሲነገር ትሰማላችሁ አይደለም? ኢትዮጵያ ውስጥ እንደዚህ አይነት በጎ ነገር አልነበረም የሚል ክርክር የቤተ ክርስቲያን መምህራን ከሚባሉት ሳይቀር ክርክር ትሰማላችሁና ለምንድን ነው የኢትዮጵያን ታሪክ ማኮሰስ የሚፈልጉት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህራን ወይም ሰባኪያን ተብለው ሳይቀር ሌላው እኮ አይገርምም። በቃ የያዘ ይዞት ነው፣ ምንም ማድረግ አይቻልም። ጸበል ካልተጠመቀ ምንም መፍትሄ የለውም። ግን የቤተ ክርስቲያን ሰዎች ነን እስከሚልም ጭምር ድረስ ሄደው ስለ ኢትዮጵያ በጎ ነገር ሲነገር የሚያማቸው የኢትዮጵያ ታሪክን መንቀፍ የሚወዱ በጣም ብዙዎች አሉና ምን ሆነው ነው ሲባል በጣም የሚያስደንቅ ነገር ነው። በቃ ይሄ ምናልባት የእርግማን ውጤት ወይንም የሆነ ነገር ሰው በጣም ከእግዚአብሔር ሲጣላ የራሱን በጎ ነገር በመጥላት ነው የሚጀምረው፣ ወይም እብደት ልትሉትም ትችላላችሁ። በዚህ ምክንያት በጎ ነገር ኢትዮጵያ ውስጥ ያልነበረ መስሎ እንዲታየን ሆኗል። ግን በእድሜያችን እንኳን እንደምናስታውሰው የዛሬ 20 ዓመት የነበረ በጎ ነገር ሀገራችን ላይ አሁን የለም።
እንኳንስ የዛሬ 600 ዓመት የዛሬ 800 ዓመት ቀርቶ ማለት ነው። እኔ በልጅነቴ ማስታወሳቸው በህዝቡ ላይ ይታዩ የነበሩ አንዳንድ የዋህነቶች አሁን የሉ። በ20 እና በ30 ዓመት ውስጥ ተለውጠዋል። በጣም ተለውጠዋል። ሰው በጣም እየተለወጠ ነው እና ከኛ ከ16ኛው መቶ ክፍለ ዘመን በፊት 8ኛው ሺህ የሚባለው ከመግባቱ በፊት የነበረው ህዝብ እኮ የዋህ ነበር፣ እንደኛ አይደለም። ስለዚህ በዚህ ዘመን ያለውን ክፋት ለዛኛው ዘመን ፕሮጀክት አድርገን የተረገመ ህዝብ ነበር ምናምን፣ እሱ የራሳችን ችግር ነው። አንድ ሰው ሌላውን ሰው ሲጠቁምበት ብዙ ጊዜ ራሱ ውስጥ ያለውን ችግር ሌላኛው ላይ አምጥቶ ይዘረግፋል የሚባል ነገር አለ። ፕሮጀክሽን። ሌባ እናት ልጇን አታምንም እንደሚባለው፣ እሷ ሌባ ናት፣ ልጇም ሌባ ይመስላታል። እኛ በዚህ ዘመን ክፉ፣ ድሃ፣ የተዋረድን፣ አብሮ መኖር ያቃተን ስለነበርን ድሮ የነበሩትም እንደዛ ናቸው ማለት አይደለም። ይሄ አናክሮኒዝም ነው። በአሁን እይታ ሌላውን ያኛውን ማየት እና እንዲህ ያሉ ደግ ደግ ነገሮችን እንዳናቃቸው ተሸፍነውብናል። ኢቭን መጽሐፍት እንኳን ሲወጡ ከብራና ውስጥ ተቀርተው የሚወጡበት መጠን በጣም የተገደበ ነው። አንዳንድ ጊዜ ተዛባ ነገርም ተቀርቶ ሁሉ ሊወጣ ይችላል። ገድላትም ሙሉ ፒክቸሩን ላይ ያሳዩን ይችላሉ። ስለ ኢትዮጵያ ያለፈ ታሪክ ድርሳናትም ስለ ኢትዮጵያ ያለፈ ታሪክ በጣም ቆንጆ ቆንጆ የሚነግሩን ነገር እንዳለው ሁሉ ሙሉ ታሪኩን ግን ነግረውናል ማለት አይደለም። እንዲቀሩ የተደረጉ ነገሮች አሉና አንዳንድ ጊዜ በጣም ሰርፕራይዚንግ ነገር ድንገት እናገኛለን። አስከሬኑ ሞቶ እንኳን አስከሬኑ ይናገር የነበረ ታላቅ ጻድቅ ንጉስ በኢትዮጵያ ላይ እንደነበረ ከነ ይምርሃነ ክርስቶስም ከነ ናኩቶ ለአብ ከነ ላሊበላ ውጪ ሌላ ንጉስ እንደነበረ ሁሉ የሆነ ገድል ላይ እንደ ቀልድ ተጽፎ አይቼ በጣም ተገርሜ እንዴት ግን በታሪክ አልሰማንም ስለዚህ ንጉስ ብዬ ተደንቄ ያውቃለሁ። ስለዚህ መልካም ህይወት የቀደሙት አባቶቻችን ኖረዋል። ለሌላው ዓለም ህዳሴ ምክንያት የሆነ ሲባል ከፍተኛ ህመም ውስጣቸው ሆድ ቁርጠት፣ ራስ ምታትና የሚሰማቸው ሰዎች አሉ። ይሄ ሲነገር ይሄ ሰይጣን ነው፣ ከባድ ሰይጣን ነውና ያ ግን ሆኖ ያውቃል። አንድ እንግዲህ ቶማስ ሞርን ኢትዮጵያ ምናልባት እሱ አይ እንደው ዶክተር መስከረም መስሎሽ ነው እንጂ የሚል ሐሳብ እንኳን ቢኖረን ማለት ነው እሱ ልተወውና ስለ ኢትዮጵያ በቀጥታ አቢሲኒያ ተብሎ በአጼ ከሌ ዘመን ተብሎ በትክክል የተጻፈ አንድ መጽሐፍ ላይ ያየሁትን በትንሹ ቀንጭቤ ላስነብባችሁ። የመጽሐፉን ርዕስ አሁን አልነግራችሁም፣ ሙሉ መጽሐፉን ሌላ ጊዜ ነው ማስነብባችሁ። ምን ይላል መሰላችሁ? በ13ኛው በ14ኛው መቶ ክፍለ ዘመን ገደማ የነበረውን አኗኗር አውሮፓውያኑ ጽፈውት ማለት ነው። እንግዲህ ያውም በልብ ወለድ መልክ ሳይሆን በቀጥታ ዘገባ መልክ ኢትዮጵያ ወይንም አቢሲኒያ ብለው ማለት ነው። ፓትርያርኩ በብዙ ሀብት ላይ ስልጣን አለው። ምክንያቱም በንጉሱ ግዛት ከሚገኘው ሀብት ንብረት ሲሶውን የሚቆጣጠረው እርሱ ነው። ይህም በአስራት በኩራት መልክ ከየትኛውም ከሀገሪቱ ክፍል ከሚገኘው ገንዘብ ወይንም ስጦታ በተጨማሪ ነው። ከዚህ ሁሉ የሚተርፈው አብዛኛው ሀብት ንብረት ለድሆች ለእስረኞችና በሚያገቡበት ጊዜ መቋቋሚያ የሚያወርስ አባት ለሌላቸው ሙሽሮች ይሰጣል ይላል። እንግዲህ ቀንጭቤ ነው ያነበብኩላችሁ። ሀገሪቱ በጣም ሀብታም ናት ነው የሚለው መጽሐፉ። በጣም ሀብታም ናት። ፓትርያርኩ ሲሶ በሀገሪቱ ካለው ሀብት ሲሶውን ይቆጣጠራል። 1/3 የፓትርያርኩ ነው። ከተለያየ ሀገሪቱ ክፍል የተለያየ አስራት በኩራት ይገባል። የሀገሪቱ ገቢ ላይ 1/3 የቤተ ክርስቲያን ነው ማለት ነው። ሲሶ ለአንጋሽ፣ ሲሶ ለቀዳሽ፣ ሲሶ ለነጋሽ በሚለው መሰረት ማለት ነው። ለአቡነ ተክለ ሃይማኖት በቅዱስ ሚካኤል አማካኝነት የተገለጠላቸው ስርዓት ነው ይሄና በዚያ መሰረት 1/3 ሀብት የቤተ ክርስቲያን ነው። በዚያ ካህናት፣ መነኮሳት፣ ገዳማት ወዘተ ይተዳደራሉ። ከዚያ አልፎ ተርፎ ግን ድሆች፣ እናት አባት የሌሏቸው፣ እስረኞች እንዲሁም ሲያገቡ ከእናት ከአባታቸው ምንም የሚወርሱት ነገር የሌላቸው አዲስ ተጋቢ ሙሽሮች፣ ውርስ የሌላቸው፣ መሬት የሚወርሱት ቤት የሚወርሱት የሌላቸው ለነሱ መቋቋሚያ ተብሎ ከቤተ ክርስቲያን ገንዘብ ይሰጣቸው እንደነበረ ይሄ እንግዲህ የተገለጸ ነገር ነው። አውሮፓውያን ይሄንን አቢሲኒያ ላይ ያየ ነው ፓትርያርኩ የሚሰራው ብለው የገለጹት ነው። ሌሎችም ብዙ አስደናቂ ነገሮች በዚያ መጽሐፍ ላይ ያሉ እቺን ከጠቀስኩላችሁ እንግዲህ ይበቃልና የሐዋርያት ስርዓት የሐዋርያት ቀኖና አልተተገበረም ወይ ስንል በደንብ ይተገበር ነበር። እሱን ስናፋልስ ነው እኛ ራሳችን ፍልስልሳችን መውጣት የጀመረው ማለት ነው። በዚሁ ስለ ኢትዮጵያ ማውራታችን ካልቀረ እንግዲህ ኢትዮጵያ እና ሐዋርያት ግንኙነታቸው ምንድነው የሚለው አስገራሚ ክፍል ላይ እንግባና ለዛሬ የተወሰኑትን ነጥቦች ተነጋግረን በቀጣይ ክፍል እንጨርሰዋለን። ኢትዮጵያና የሐዋርያት ማህበር፣ ኢትዮጵያና ሐዋርያት፣ ኢትዮጵያና የሐዋርያት ትምህርት ግንኙነታቸው በጣም ጥልቅ ነው። እኔ ራሴ የሚገርማችሁ ለዚህ ኮርስ መዘጋጀት ከጀመርኩ በኋላ በፊትም ማቃቸው የተወሰኑ ነገሮች አሉ። ለኮርሱ መዘጋጀት ከጀመርኩ በኋላ ግን አንዳንድ ነገሮችን ሳነብ ወይም ሳስተውል በፊትም ማቃቸው ነገሮች ራሱ መልሼ ሳስተውላቸው በጣም እየተገረምኩ ነው የመጣሁት ማለት ነው። እስኪ እኔ ምናቃቸውም ነገሮች አሉ፣ ማናቃቸውም ነገሮች አሉ።
ኢትዮጵያ ከሐዋርያት ጋር ከ36 ቅዱሳት አንስት ጋር ከ72 አርድእት ጋር ከመጀመሪያው ማህበር ጋር ጥልቅ የሆነ ግንኙነት አላት ኢትዮጵያና የኢትዮጵያ ቤተክርስቲያን። ምናልባት ሌሎች አብያተ ክርስቲያናትና ሌሎች ሀገራት ሊናገሩት በማይችሉት ደረጃ እነሱ ሊደርሱበት በማይችሉት ደረጃ የኢትዮጵያ ቤተክርስቲያን እጅግ በጣም ኦሪጂናል ሐዋርያዊት ቤተክርስቲያን ተብሎ ለመጠራት የሚያበቃ ብዙ መስፈርቶችን የምታሟላ ቤተክርስቲያን ናት። እንዴት? በመጀመሪያ ደረጃ ኢትዮጵያ ክርስትናን የተቀበለችው የማንንም ሐዋርያ ደም ሳታፈስ ነው። ከሐዋርያት ጋር ጠላትነትን ያላሳየች ሀገር ብትኖር ኢትዮጵያ ናት። በእርግጥ ቅዱስ ማቴዎስ እኮ የሞተው የተሰየፈው ኢትዮጵያ ውስጥ ነው፣ ሰማዕትነት የተቀበለው ኢትዮጵያ ውስጥ ነው የሚል ታሪክ ካቶሊክ ፈጥራ ከሆነ ክፍለ ዘመን ወዲህ ወይንም በቅርብ ጊዜያት ማውራት ጀምራለች። ይሄ ግን እውነት አይደለም። በኢትዮጵያ የሚታወቀው ታሪክ የአንድም ሐዋርያ ደም ሳይፈስባት በፈቃዷ ወዳ ፈቅዳ ክርስትናን የተቀበለች ሀገር እንደሆነች ነው። እኛ የምናውቀው ያንን ነው። በብዙ መዛግብት ላይ ተጽፎ የሚገኘውም ያ ነው። የነጻይቱ ሀገር አንድም ሐዋርያ ደም ያልፈሰሰባት ሀገር እየተባለች ኢትዮጵያ በተለያየ ቦታዎች ላይ የተሞገሰችበት ድርሳናት፣ ገድላት ወይንም ሌሎች አዋልድ መጽሐፍት በሚገባ አሉ። እናም እንግዲህ በሌላው ዓለም ሐዋርያት ምን እንደደረሰባቸው ያው ሁላችንም እናውቀዋለን። ኢቨን ግብጽ ላይ እንኳን ቅዱስ ማርቆስ እንዴት ነው መሬት ለመሬት እየተጎተተ ሰውነቱ ተላልጦ በጣም ብዙ መከራ ደርሶበት ነው ዛሬ እንግዲህ መንበረ ማርቆስ ብላ ግብጽ በጣም የምትኮራበት። አስቀድማ ግን ግብጽ እንዴት አድርጋ ማርቆስን አንገላታ በሰማዕትነት እንዲያልፍ እንዳደረገችው የሚታወቅ ታሪክ ነው። ሮም ላይ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ እንዴት እንደሞቱ እናውቃለን። እነ ቶማስ ህንድ ላይ የደረሰባቸውን በጣም ለመጥራት ለማሰብ በሚዘገንን ሁኔታ ነው እያንዳንዳቸው የተገደሉት። በመጋዝ የተሰነጠቁ አሉ፣ ተሰቅለው የተገደሉ አሉ። ያውም የሚሰቀሉት ራሱ ብዙ እንግልት ከደረሰባቸው በኋላ ነው። ጭንቅላታቸው እንደ እባብ ተቀጥቅጠው የሚገደሉ አሉ። በእሳት ተቃጥለው የተገደሉ አሉ። ተሰይፈው ተዘቅዝቀው ተሰቅለው በኤክስ መስቀል ላይ እንደ እንድሪያስ የተሰቀሉ አሉ። ቆዳቸው የተገፈፈ አሉ። አንገታቸው የተቀላ አሉ። ወደ ውሃ የተጣሉ አሉ። በአሰቃቂ ሁኔታ ነው ብዙዎቹ ሰማዕትነትን የተቀበሉት። ከ12ቱ ሐዋርያት መካከል አካላዊ ስቃይ ያልደረሰበት ቅዱስ ዮሐንስ ወንጌላዊ ብቻ ነው። ሌሎቹ በሙሉ ግን አሰቃቂ ነገር ነው የደረሰባቸው። እንዲሁም ብዙ አርድእትም ሰማዕትነትን ተቀብለዋል። እንግዲህ ቅዱስ ማርቆስ ከአርድእት መሃል ነው። ይሄ ሁሉ ነገር ደርሶባቸው በሌላው ዓለም፣ በኢትዮጵያ ግን የሐዋርያት ትምህርት ያለ ምንም ተቃውሞ ቀጥታ ልክ በቃ እንደ ጥሩ ቅቤ ለሰስ ብሎ ነው የገባው እና ይሄ በጣም አስደናቂ ግንኙነት በኢትዮጵያ እና በሐዋርያት መካከል ያስቀምጥልናል ማለት ነው። ሌላው ሐዋርያት ራሳቸው መንፈስ ቅዱስን የተቀበሉበት ቤተክርስቲያን የተመሰረተችበት ያቺ የቅዱስ ማርቆስ እናት ቤት የተባለችው ቦታ ጽርሐ ጽዮን የተባለችው በራሷ የኢትዮጵያውያን ቤት ነች። ቅዱስ ማርቆስ ኢትዮጵያዊ ነው በእናቱም በአባቱ። ስለዚህ የቅዱስ ማርቆስ እናት ቤት የኢትዮጵያዊቷ ቅዱስ ማርቆስ እናት ቤት ተሰብስበው ነው መንፈስ ቅዱስ የወረደላቸው ሐዋርያት። ትልቁን ስጦታቸውን የተቀበሉት ሹመታቸውን የተቀበሉት ከመንፈስ ቅዱስ ማለት ነው። በዚያን ዕለት ነው ዓለምን በሙሉ ዞረው እንዲያስተምሩ የተቀበሉትን ትእዛዝ ለመተግበር የሚያበቃቸውን የቋንቋ ስጦታ ትራንስናሽናል ኢንተርናሽናል ለመሆን የሚያበቃቸውን ግሎባል ወይንም ኮስሞፖሊታን ሲቲዘንስ ለመሆን የሚያበቃቸውን ስጦታ የተቀበሉት በኢትዮጵያዊቷ የቅዱስ ማርቆስ እናት ቤት ነው። ስለዚህ ትክክለኛው ግሎባላይዜሽን ኢትዮጵያዊነት ነው የምንለው ለዛ ነው። እና ሐዋርያት በዚህም በኩል ከኢትዮጵያ ጋር አስደናቂ የሆነ ግንኙነት አላቸው። ሶስተኛ ከሐዋርያት መካከል እንዲሁም ከአርድእት መካከል የተወሰኑት ኢትዮጵያውያን ናቸው። ይሄንን ቅዱስ ማርቆስ ኢትዮጵያዊ ነው በሚለው የአባ ተስፋ ስላሴ ሞገስ መጽሐፍ ላይ ታገኙታላችሁ። ወይ ሙሉ ለሙሉ አሊያም በከፊል ኢትዮጵያዊ ከሆኑት ሐዋርያት መካከል ቅዱስ ቶማስ፣ ቅዱስ ፊልጶስ እና ወንጌላዊ ቅዱስ ዮሐንስ ይጠቀሳሉ። ሙሉ ለሙሉ ደግሞ ከሆኑት መካከል እንግዲህ ከአርድእት መካከል ቅዱስ ማርቆስ ተጠቅሷል። እንዲሁም ደግሞ በጥቂቱ ከሌላ አባትም ደግሞ የሰማሁት አለ። ቅዱስ ጴጥሮስም እንደዛው በከፊል አይነት ነገር ኢትዮጵያዊ ትውልድ እንዳለው። ይሄ እንግዲህ 12ቱ ሐዋርያት እኮ ከ12ቱ ነገደ እስራኤል ከ12ቱ የያዕቆብ ልጆች የተመዘዘ የዘር ሐረግ ያላቸው ናቸው። እንዴት ነው ኢትዮጵያዊ የሚሆኑት
ሚል ጥያቄ ሊያመጣ ይችላል። ይሄ ብዙ ቪዲዮዎች ላይ ከዚህ በፊትም ገልጨዋለሁ። ኢትዮጵያውያን በመልከ ጼዴቅ አማካኝነት መጀመሪያውኑ ገና በኢየሩሳሌም ይዞታ ነበራቸው። ጥንተ ሙላዳቸው ብሔረ ሙላዳቸው ናት። የትውልድ ቦታቸው ናት ኢየሩሳሌም። በጽዮን ተራራ ላይ የያዕቆብ ልጆች ከግብጽ ከባርነት ወጥተው ከመምጣታቸው በፊት ኢትዮጵያውያን በዛ ቦታ ላይ ነበሩ። እንዲሁም ሌሎች አህዛብም በዚያ ቦታ ላይ ነበሩ። እናም በኋላ ከያዕቆብ ነገዶችም ጋር እየተዋለዱ ብዙ ኢትዮጵያውያን በመጽሐፍ ቅዱስ ታሪክ ውስጥ ኢትዮጵያዊ ተብሎ ያልተነገረላቸው ብዙ ካራክተሮች ራሱ መጽሐፍ ቅዱስ ላይ እንዳሉ ጭምር ይሄንን ሁሉ ስንነጋገር ስለቆየን አሁን ኮንፊውዝ የሚያደርገን ነገር አይደለም። በአይሁድ የትውልድ ሐረግ ውስጥ ኢትዮጵያውያን እንዳሉ ልንረሳው አይገባንም። በተለየ ሁኔታ ኢትዮጵያዊ ብለን ራሱ ምን ጠቅሳቸው ምናልባት ቀረብ ያለው ጂኦግራፊካል ኦሪጂናቸው ከኢትዮጵያ ስለሆነ ነው እንጂ ኢትዮጵያዊነት ራሱ የሴም የካም የያፌት ትውልድ ውህደት ከሆነ ኢትዮጵያዊ ያልሆነ ማን አለ ሲጀምር? ግን ከዚያ ውጪ ልናነሳ የምንችለው ምናልባት ከካም ትውልድ ጠይም መልክ ወይንም ጠቆር ያለ የቆዳ መልክ ይዘው ከሌሎቹ ጋር የተቀላቀሉ ህዝቦችን ነው ምናልባት ለጥለን ኢትዮጵያዊ ልንላቸው የምንችለው እንጂ ሌላውስ ቢሆን በዚሁ የዘር ሐረግ ውስጥ የሚካተት አይደለም ወይ ብለን በዚህ አንፃር ልናየው እንችላለን። አራተኛ እንግዲህ ሐዋርያትና ኢትዮጵያ የሚገናኙበት የኢትዮጵያ ቤተክርስቲያን የሐዋርያትን መጽሐፍ አሟልታ ኦሪጂናሉን ጠብቃ ይዛ የምትገኝ ብቸኛ ቤተክርስቲያን ናት። ሌሎች ሸራርፈው ነው የሚቀበሉት። ሌላው ቀርቶ አሃት አብያተ ክርስቲያናት ምንላቸው እነ ግብጽ እነ ሶሪያ የመሳሰሉት ራሳቸው ልክ እንደ ካቶሊክ 73ቱን ወይንም 74ቱን የመጽሐፍ ቅዱስ ክፍሎች ናቸው የሚቀበሉት። ኢትዮጵያ ግን 81ዱን መጽሐፍት ነው የምትቀበለው። 81 ያደረገው እነማን ተቆጥረው ነው ስንል የሐዋርያት መጽሐፍትም ተቆጥረው ነው። የሐዋርያት የሥርዓት መጽሐፍት፣ የቀኖና መጽሐፍት እነማን ናቸው? እነዚህ ዲድስቅልያ፣ ቀሌምንጦስ እንደዚሁም መጽሐፍተ ሲኖዶስ አራቱ መጽሐፍተ ሲኖዶሳት የሚባሉት ግጽው፣ አብጥሊስ፣ ትእዛዛት እና ስርዓተ ጽዮን የተባሉት እነዚህ 6 መጽሐፍት ኢትዮጵያ ከአምላክ የተገኙ አምላካዊያት መጽሐፍት በሐዋርያት በቀጥታ የተጻፉ በመንፈስ ቅዱስ አጋዥነት ወይንም በመንፈስ ቅዱስ ኃይል የተጻፉ ናቸው ብላ እንደማንኛውም የመጽሐፍ ቅዱስ ክፍል ትቀበላቸዋለች። ሌሎች አብያተ ክርስቲያናት ግን አይ የታሪክ መረጃዎች ናቸው እንጂ ቀጥታ ሐዋርያት አልጻፏቸውም ነው የሚሉት። የኢትዮጵያ ቤተክርስቲያን ግን አይደለም፣ እነዚህ መጽሐፍት የተጻፉት በቀጥታ በሐዋርያት ራሳቸው ነው ወይንም የነሱ ተከታይ በነበሩ በወቅቱ አብረዋቸው በነበሩ ደቀ መዛሙርት። የት ነው የተጻፉት? ኢየሩሳሌም ላይ እየተገናኙ ጉባኤ ያደርጉ በነበረበት ጊዜ በተለያየ ጊዜ የጻፏቸው የሰሯቸው ስርዓት መጽሐፍት ናቸው። ስለዚህ ቅዱሳት መጽሐፍት ናቸው ብላ ትቀበላቸዋለች። ሌሎች እንዳልኳችሁ valuable historical documents ይሏቸዋል። ግን ሐዋርያት ግን አልጻፏቸውም ነው የሚሉት። እናም የሐዋርያትን መጽሐፍት በመረከብና እንደሌላው መልእክታቸው ሁሉ እኩል ቦታ በመስጠት በማክበር የኢትዮጵያ ቤተክርስቲያን ከዓለም ካሉት ቤተክርስቲያኖች አንደኛ ነች ማለት ነው። ይሄም ያማችሁ ካላችሁ እንግዲህ ምንም ማድረግ አይቻልም። አንዳንዶች ስለምትጽፉልኝ ነው አይደለም እኮ እንደዚህ የኢትዮጵያን ብቻ አንቺ ከፍ ከፍ እያረግሽ ምናምን ትላላችሁ። እውነቱ እንደዛ ከሆነ ምንም ማድረግ አይቻልም። መቀበል ብቻ ነው የሚጠበቅብን ማለት ነው። እንኳን አይደለም የሐዋርያትን ቀርቶ የብሉይ ኪዳን መጽሐፍትም ላይ የተጨመሩትን ራሱ ስናያቸው አሁን መጽሐፈ ሄኖክ በኢትዮጵያ ቤተክርስቲያን ብቻ የነበረ ነው። በሌሎች ቦታዎች ላይ የነበረ ኦሪጂናል ቅጂው እንዳልሆነ በተለያየ መንገድ ዲስፕሩፍ ተደርጓል። መጽሐፈ ሄኖክን የኢትዮጵያ ቤተክርስቲያን የተረከበችበት መንገድ አንድምታው ላይ መቅድሙ ላይ ስታነቡ በጣም የሚያስገርም ነገር ታገኛላችሁ። ሐዋርያት ለቀሌምንጦስ መጽሐፍትን ቆጥረው ሲያስረክቡት እንግዲህ እነዚህን ተጠቅመ ህዝቡን አስተምር ብለው ቀሌምንጦስ እንግዲህ በሮም ላይ የተሾመ ግን በሚገርም ሁኔታ ካቶሊክ ቤተክርስቲያን የሱን መጽሐፍ አትቀበለውም። ታነበዋለች ግን አትቀበለውም። አይገርምም? ኢትስ ቬሪ ፋኒ እኮ በጣም ስታስቡት። የኢትዮጵያ ቤተክርስቲያን ደግሞ ሮም ላይ የተሾመውን የቀሌምንጦስን መጽሐፍ ከ81 አድርጋ አስገብታ ትቆጥረዋለች። ይሄ በጣም የሚገርም ነገር ነው። እውነትም ሮም ከሆነ ጊዜ በኋላ እንደካደች ይሄንን ማወቅ ትችላላችሁ። ዞሮ ዞሮ መጽሐፈ ሄኖክን ቀሌምንጦስን ሐዋርያት ሲያስረክቡት ማለት ነው ከሌሎች መጽሐፍት ጋር መጽሐፈ ሄኖክን ግን በልባቸው ቆጥረው በአፋቸው ሳይናገሩት ዘለውታል ይላል። እንዴት ምን ማለት ነው ሲባል ለቀሌምንጦስ ነግረውታል፣ አዎ ሰጥተውታል። ቢሆንም በዚያ ዘመን ግሪኮች ጽርዓውያን አዲስ አማኞች ስለነበሩ መጽሐፈ ሄኖክን ካገኙት ደግሞ ምን ያደርጋሉ መሰላችሁ? ቅዱስ ሄኖክ ስለ ህዋ እንግዲህ ስለ ከዋክብት፣ ስለ ፀሐይ፣ ስለ ዓለማት ጽፏል በመጽሐፈ ሄኖክ ላይ። በማን ገላጭነት? በመንፈስ ቅዱስ ገላጭነት መላእክት እየመሩት ነው የጻፈው። ግሪኮች ደግሞ እንግዲህ እናውቃለን ብለው የሚያስቡት ነገር አለ። ስለ ህዋም ስለ ፀሐይም ስለምንም በፍልስፍናቸው ብዙ ሄደዋል።
በማንገላጭነት በወደቁት መላእክት ገላጭነት። ስለዚህ ጥበባችን አልተነቀፈብንም እንዳይሉ እኛ የምናውቀው ነገር ከሆነ ድሮም ይሄ ነገር ምናምን ብለው ያን የክህደት ትምህርታቸውን በመጽሐፈ ሄኖክ እያስደገፉ ወደ ቤተክርስቲያን እንዳያመጡትና ራሳቸው ወደ ክህደትም እንዳይገቡ መጽሐፈ ሄኖክን አልሰጧቸው። ስለዚህ ለቀሌምንጦስ ቢሰጡትም በግልጽ ግን አሁን ከአሕዛብነት ወደ ክርስትና ለመጡ ህዝቦች ግን መጽሐፈ ሄኖክ አልተሰጠም። በኢትዮጵያ ቤተክርስቲያን ግን ያ መጽሐፍ ተጠብቆ ቆይቷል። የኢትዮጵያ ቤተክርስቲያን ለግሪኮች ሄዳ እንኩ ይሄንን ተቀበሉ አላለችም። ለግብጾች ሄዳ አረባካችሁ ተቀበሉት አላለችም። ለሶሪያዎች ሄዳ ባካችሁ ተቀበሉት አላለችም። ሐዋርያት ልክ እንደፈለጉት እንዳዘዙት ይዛው ነው የቀረችው። በጥቅሻ የተግባቡ አይመስላችሁም? ሐዋርያትና የኢትዮጵያ ቤተክርስቲያን ምንም ሳይነጋገሩ በጥቅሻ የሚግባቡ አትስጧቸው ሲሏቸው ኦኬ እሺ ተባብለው እንደ ሐዋርያት ትእዛዝ ጸጥ ብለው መኖር የቻሉ ናቸው ማለት ነው ኢትዮጵያውያን። ስለዚህ በጣም ይግባባሉ ማለት ነው ሐዋርያትና ኢትዮጵያውያን ከሌሎች አብያተ ክርስቲያናትና ከሌሎች ህዝቦች ስልጣኔዎች በተሻለ። ኢትዮጵያዊ ስለሆኑ ይሆን? አዎ። ከቅዱሳት መጻሕፍትን በተጨማሪ ቅዳሴንም አስመልክቶ አስገራሚ ነገር እናያለን። የኢትዮጵያ ቤተክርስቲያን 14 ቅዳሴዎች አሏት። ሌሎች አብያተ ክርስቲያናትም እንደየሁኔታው የተለያየ ቁጥር ያለው የተለያየ ብዛት ያላቸው ቅዳሴ ቁጥሮች አሏቸው። ነገር ግን የኢትዮጵያ ቤተክርስቲያን የሐዋርያት ቅዳሴ ላይ ትልቅ ትኩረትን ትሰጣለች። የጌታ ቅዳሴም ላይ እንደዚሁ ትልቅ ቦታን ትሰጠዋለች። እንዴት ነው ይሄ ሌሎች አብያተ ክርስቲያናት ሳይሰጡ ወይ ልትሉ ትችላላችሁ። ሲጀምር የሐዋርያት ቅዳሴም የጌታ ቅዳሴንም የማይጠቀሙ አብያተ ክርስቲያናት አሉ። ለምሳሌ የሮም ቤተክርስቲያን ወይንም ካቶሊክ እና የግብጽ ቤተክርስቲያን አይቀበሏቸውም። ሊያነቧቸው ይችላሉ። የሆነ ቦታ ላይ አዳፕት ሊያደርጓቸው ይችላሉ። ከዛ ሐሳብ ጋር የሚመሳሰል የሆነ ቅዳሴ ሊኖራቸው ይችላል። ግን the anaphora of the Lord our Lord የሚል የጌታ ቅዳሴ የሚል ቅዳሴ የላቸውም። የሐዋርያት ቅዳሴ የሚል ቅዳሴ የላቸውም። የራሳቸው የሆነ ቨርዥን ጸሎቶች ሊኖራቸው ይችላል። ወደ ሶሪያ ቤተክርስቲያን ስትመጡ 80 በላይ ቅዳሴዎች አለኝ ትላለች የሶሪያ ቤተክርስቲያን። ከአሃት ቤተክርስቲያናት መካከል አንዷ ናት። እነማን ሲባል የብዙ ሐዋርያት ስም አለ። ለምሳሌ የቅዱስ ማቴዎስ ቅዳሴ፣ የቅዱስ ማርቆስ ቅዳሴ፣ የቅዱስ ዮሐንስ ቅዳሴ፣ የቅዱስ ጴጥሮስ ቅዳሴ፣ የቅዱስ ያዕቆብ ቅዳሴ፣ ያዕቆብ የጌታ ወንድም የተባለው ማለት ነው። የቅዱስ ቶማስ ቅዳሴ፣ የ12ቱ ሐዋርያት ቅዳሴ። እንደውም የ12ቱ ሐዋርያት ቅዳሴ የተባለው 3 አይነት ነው ያላትና ብዙ የሐዋርያት ቅዳሴ ያላት ሊመስለን ይችላል። በሚገርማቸው ሁኔታ ግን እነዚህ ቅዳሴዎች የተጻፉት በሐዋርያት አይደለም። እነሱም ይሄንን በግልጽ ይናገራሉ። ምንድነው የሆነው? ከ5ኛው መቶ ክፍለ ዘመን በኋላ በሶሪያ የተነሱ አንዳንድ ካህናት መነኮሳት የሐዋርያትን ትምህርት ያነቡና እዛ ውስጥ በተገለጸው ነገረ መለኮት መሰረት ለጌታችን ለእግዚአብሔር ለስጋው ደግሞ ምስጋና የሚሆን ድርሰትን ይደርሳሉ። ከዚያ ያንን በዚያ ሐዋርያ በዚያ አርዴት ስም ይሰይሙታል ማለት ነው። ለምሳሌ የቅዱስ ጴጥሮስን መልእክታት ያነቡና ከዚያ በቅዱስ ጴጥሮስ መልእክታት ውስጥ የተገለጸውን የእግዚአብሔርን ማንነት የሚያሳይ ድርሰት ይደርሱና የቅዱስ ጴጥሮስ ቅዳሴ ብለው ይሰይሙታል ማለት ነው። ሆሊ አትሪቢዩሽን ይሉታል እነሱ። አትሪቢዩት የሚያደርጉት ለዛ ሐዋርያ ለዛ ደቀ መዝሙር ነው ማለት ነው። በኢትዮጵያ ቤተክርስቲያን ግን የሐዋርያት ቅዳሴ ሲባል ሐዋርያት ራሳቸው የደረሱት ማለት ነው እንጂ የሆነ መነኩሴ የሆነ ጊዜ ላይ ደርሶት በሐዋርያት ስም ሰይሞት አይደለም። ቅዳሴ ዮሐንስ ወልደ ነጎድጓድ ከተባለ ራሱ ወንጌላዊ ዮሐንስ የደረሰው ቅዳሴ ማለታችን ነው። የጌታ ቅዳሴ ከተባለ ራሱ ጌታችን የተናገረው ቅዳሴ ነው። ለሐዋርያት መቼ? ከሞት ከተነሳ በኋላ በነበሩት 40 ቀናት እስኪያርግ ድረስ ባለው በተለያየ ጊዜ እየተገለጸ ብዙ ነገሮችን ነግሯቸዋል። በዚያ መሃል ከነገራቸው ነገሮች አውጣተው የጻፉት የምስጋና ድርሰት ራሳቸው ጌታ የተናገረው ራሳቸው የጻፉት ማለት ነው። ይሄ ለኢትዮጵያ ቤተክርስቲያን ኦልሞስት ዩኒክ ነው። ከሌሎች አብያተ ክርስቲያናት ጋር ለምሳሌ ቅዳሴ ባስልዮስ፣ ቅዳሴ ጎርጎሪዮስ፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ አትናቴዎስ፣ ቅዳሴ ቄርሎስ እነዚህ እንጋራለን። ግን ከነዚህ ሊቃውንት መካከል ራሱ አብዛኞቹ ኢትዮጵያውያን ናቸው። ቅዱስ ቄርሎስ ኢትዮጵያዊ ነው። ቅዱስ ዲዮስቆሮስ በከፊል ኢትዮጵያዊ ነው። ቅዱስ አትናቴዎስ ሙሉ ለሙሉ ኢትዮጵያዊ ነው። ስለዚህ ኢትዮጵያና ቅዳሴዎች ራሳቸው በጣም ግንኙነት አላቸው። በተለይ ደግሞ ከሐዋርያት የተገኘው የኢትዮጵያ ቤተክርስቲያን ቅዳሴ ከሐዋርያት ጋር ቀጥተኛ ተዛምዶ ቀጥተኛ ግንኙነት ያለው ነው ራሳቸው የደረሱት ስለሆነ። በሚያሳዝን ሁኔታ ግን ቅዳሴ ዮሐንስ ወልደ ነጎድጓድን ፕሮፌሰር ጌታቸው ኃይሌ የሚባሉት ምሁር አርፈዋል። አሁን ሞት አይወቀስም ምናምን ሊባል ይችላል። ግን ታሪክን የሚያዛባ ከሆነ ታሪኩን እያቃኑ መሄድ ያስፈልጋልና
ምን ብለው ጽፈዋል? እሳቸው ግን ቅዳሴ ዮሐንስ ወልደ ነጎድጓድን ዮሐንስ ወልደ ነጎድጓድ አልደረሰውም ብለው ጽፈዋል። ልክ እንደሌላው ሆሊ አትሪቢዩሽን ነው ብለው ማለት ነውና የኢትዮጵያ ቤተክርስቲያንን ወክለው ብዙ ነገር ብዙ ስተቶች የተናገሩ በዓለም አቀፍ መድረክ በጣም 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 የሚያሳዝኑ ብዙ ነገሮችን የተናገሩ ምሁር ናቸው። በዚህ ነገር ላይ ተሞግተዋል ወይ? እኔ እንጃ። እንግዲህ ምላሽ የጻፈላቸው ሰው ሊኖር ይችላል፣ እኔ አላየሁም። ምንድነው ያሉት እሳቸው? ቅዱስ ዮሐንስ ወልደ ነጎድጓድ የዮሐንስ ወልደ ነጎድጓድን ቅዳሴ የደረሰው በ15ኛው መቶ ክፍለ ዘመን ይኖር የነበረ መነኩሴ ነው ያሉት እና ምናልባት ቅዱስ አባ ጊዮርጊስ ዘጋስጫ ሊሆን ይችላል ብለው ነው የጻፉት። በዓለም አቀፍ ደረጃ የሚታወቀው ይሄ ነው። ለሌሎች አብያተ ክርስቲያናት እንዲህ ብለው ነው የተናገሩት ማለት ነው። ሌሎችም የያዙት ይሄንን ነው። ጉግልም ላይ ብትገቡ ይሄንን ነው የሚነግራችሁ። የኛ ቤተክርስቲያን ግን ይሄን አጣቀው። እኛ የምንለው ምንድነው? ዮሐንስ ወልደ ነጎድጓድ በመጀመሪያ ወንጌሉን መጻፍ ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይሄም እግዚአብሔር ነበረ እያለ መጻፍ ከጀመረ በኋላ በመሐከል አንድ መልአክ ተገለጠለትና ይሄንን መርምረህ ማጨርሰውን ምስጢረ መለኮት እንዴት ለመመርመር ደፈርክ በሚል አይነት ትልቅ ውቅያኖስ ውሃ እንግዲህ በጭልፋ ከትልቅ ውቅያኖስ ውስጥ እየቀዳ ምድር ላይ ያፈሰሰ እንደ ምሳሌ ሲያሳየው ዮሐንስ ነገሩ ከተረዳ በኋላ በጣም በዚያ መሃል የጻፈው ድርሰት ነው። በዚያ መሃል የደረሰው ድርሰት ነው። ምክንያቱም ምስጢረ መለኮት ላይ ምስጢረ ስላሴ ላይ የሰው ልጅ ተመራምሮ ላይ ሊደርስበት የማይችለውን ትልቅ ምስጢር ነገረ መለኮትን እየመረመረ ስለነበር በዚያ ተመስጦ ውስጥ እያለ የጻፈው ድርሰት ነው። ከዚያ በኋላ ያንን ጋብ አደረገውና ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ እያለ ስለ መጥምቁ ዮሐንስ መጻፍ ጀመረ ማለት ነው። ከቁጥር 6 ከቁጥር 7 በኋላ ይሄንን ነው የኛ ቤተክርስቲያን በትውፊት የያዘችው። ዮሐንስ ወልደ ነጎድጓድ እንዴት እንደደረሰው ፕሮፌሰር ጌታቸው ኃይሌ ግን ከየት እንዳመጡት እንጂ ይሄንን ክደው በዮሐንስ ወልደ ነጎድጓድ ስም የተሰየመ ሌላ መነኩሴ የደረሰው ነው ብለው እንደ ሶሪያ ሊያረጉን አስበዋል ማለት ነው። አሃታ ቤተክርስቲያናት ምናምን የምትሉ ሰዎች በጣም 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 አሁን ራሳችሁን እያጋለጣችሁ ነው ማን እንደሆናችሁ። ወይ እንደ ቅባት እንደ ካራ እንደ ጸጋ ምናምን የሚያረጋችሁ ሰዎች ናችሁ፣ ወይም ደግሞ ተዋህዶ መስላችሁ የቆማችሁ ተሐድሶዎች ናችሁ፣ ወይንም ተዋህዶ መስላችሁ የቆማችሁ ካቶሊኮች ልትሆኑ ትችላላችሁ። ለምንድን ነው የኢትዮጵያን ነገር ማሳነስ የምትፈልጉት? ሁሉ ጊዜ ከአሃታ ቤተክርስቲያናት ጋር ጓደኛ ለመሆንኛ የግድ ቁመታችንን ማሳጠር የለብንም። ያለንን ይዘን የሌለንን ከነሱ እየጨመርን መቀጠል እንችላለን። የኛን መተው የግድ የለብንም። የነሱን ማዳነቅና የኛን መተው የለብንም። ይሄ በዓለማዊ ትምህርት ላይ ሲወቀስ የነበረው ነገር መንፈሳዊ ነገር ላይም ዘ ሴም ቲንግ መኖሩ በጣም እየገረመኝ ነው። እኔ ሀገር በቀል እውቀት የለም ወይ ይባላል። አሁን በዓለማዊ ትምህርት እኔ የኤጁኬሽን የካሪኩለም ባለሙያ ነኝና ኢንዲጂነስ ኖሌጅ የሚባሉት ለምንድን ነው ቦታ የማይሰጣቸው በዘመናዊ ትምህርት ውስጥ ይባላል። የቤተክርስቲያን ትምህርትም ይሁን ሌሎች ባህላዊ ትምህርቶች በሌሎች እምነቶችም ያሉ ሊሆኑ ይችላሉ። ብቻ ግን ባህላዊ፣ ታሪካዊ፣ ኢንፎርማል የሆኑ እውቀቶች ለምንድን ነው ፎርማላይዝድ ሆነው ለዘመናዊው ትውልድ በሚጠቅም መልኩ ዘመናዊ ትውልድ ውስጥ የማይገቡት እየተባለ በየኮንፈረንሱ ብዙ ነገር ይባላል። ብዙዎቻችሁም ስለ ኢንዲጂነስ ኤጁኬሽን ብዙ ነገር ታወራላችሁ። ኢንዲጂነስ ኖሌጅ ሲስተም እየተባለ እዚህ ጋር ተመጡና ግን የኢትዮጵያ ቤተክርስቲያንን ጉዳዮች እየገደላችሁ የሮም የምናምን ይሄ ፓትሪስቲክ ትራዲሽን ምናምን እየተባለ እውነተኞች አባቶች እኮ አሉ። አዎ ሊቃውንት አሉ። የቀደሙት አባቶችን እኮ ሁሉም ይቀበላቸዋል። በቃ ባንቀበላቸው ጥፋቱ የኛው ነው። ነገር ግን በዚያ እያሳበባችሁ ሌሎች አብያተ ክርስቲያናት ከኢትዮጵያ ቤተክርስቲያን እንደሚቀድሙና እንደሚበልጡ የምትነግሩን ዲያቆናት፣ ካህናት፣ መምህራን እየበዛችሁ መጣችኋልና ይሄንን ወሬያችሁን ባካችሁ እዛው ለዛ ለካቶሊኮቹ ስጧቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን የሚያስፈልጋት ያ አይደለም። በራሷ መሰረት ላይ መቆምና የራሳቸውን የራሷን ጥበቦች ማስታወስ። አምኔዥያ ኮማ ውስጥ ነው ያለነው አሁንና ወደ ራሳችን ነገር መንቃት ነው ያለብን። ስለ ውጪው ምንም ችግር የለብንም። መጀመሪያ ሰው በራሱ ቆሞ ነው ከዛ ከሌላው ጋር የሚተባበረውና በራሱ ያልቆመ ኮማ ውስጥ ያለ ሰው ለምንድን ነው ስለሌላው የሚያወራው? እየቃዠ ነው እንጂ በእንቅልፍ ልቡ እያወራ ነው እንጂ ነቅቶ አይደለም እያወራ ያለው። ስለዚህ መንቃት ይቀድማል። መጀመሪያ የራስን ነገር በትክክል ማወቅ። ራሱን የሚያቅሰው ሌላውን ለመረዳት አይከብደውም። አለዚያ የእውር ድንብር ጉዞ ነው የሚሆነውና ይሄንን ነገራችሁን ባካችሁ ተው ለማለት ፈልጋለሁ በዚሁ አጋጣሚ። ከቅዳሴው ደግሞ ተጨማሪ ሌላ ነገር ኢትዮጵያና ሐዋርያት የሚያገናኛቸው ዩኒክ የሆነ ነገር ደግሞ ኢትዮጵያ ራሷ እንደ ሀገር እንደ ህገ መንግስት የሐዋርያትን ትምህርት ላለማፋለስ ከእግዚአብሔር ጋር ቃል ኪዳን ገብታ ነው ውሏን እንደ እግዚአብሔር አገር በሐዲስ ኪዳን ያደሰችው በዚያ መልክ ነው። በክብረ ነገስት ላይ ክብረ ነገስት ሲባል ብዙ ጊዜ ሰው ለአይምሮ ውስጥ የሚመጣው ነገር ፖለቲከኞች የሚያወሩት ወሬ ነው።
የሰሎሞናዊ ስርወ መንግስት የራሱን ስልጣን ለማስጠበቅ እንደዚህ የሚባል ዶክመንት አጽፎ ምናምን ይሄ የስልጣንና የምናምን ችግር ያለባቸው የብሔር ወሬ የሚወዱ ፖለቲካ የሚወዱ ይሄ ካቶሊክ አይነት የጄሱት አካሄድ መሄድ የሚፈልጉ እነሱ ሁሌ ይሄንን ነው የሚያነሱት የሚጥሉት። ክብረ ነገስት ላይ ጠጋ ብላችሁ ስታነቡ ግን በጣም ብዙ መንፈሳዊ ነገር አለ። ጥበብን እያጠናን ለመኖር ነው ከእግዚአብሔር ጋር ቃል የተገባባ ነው። ስለ ጥበብ የሚያነሳ ማንም የለም። ክብረ ነገስት ሲባል ጥበብ ሲል ሰው ሰምታችሁ ታውቃላችሁ? ሁሉ ጊዜ ስልጣን ለማስጠበቅ ተጽፎ እንደዚህ ምናምን የሴራ ዶክመንት ምናምን እየተባለ ወሬ፣ የፖለቲካ ወሬ። አቤት ሰሎሞን ፈረደበት፣ ሰሎሞን እየተባለ ማለት ነው። ጥበብን እያጠናን ለመኖር እግዚአብሔርን እያመለክን ለመኖር ቃል የገባንበት ከእግዚአብሔር ጋር ውላችን፣ ሰነዳችን፣ ህገ መንግስታችን ነው። በሐዲስ ኪዳን ደግሞ የሐዋርያትን ትምህርት ለመጠበቅ ውላችንን አድሰን ያን ካደረግን አምልኮተ ሥላሴን ከጠበቅን የሐዋርያትን ትምህርት ካላፋለስን እስከ ዓለም ፍጻሜ ድረስ ታቦተ ጽዮን እንደምትጠብቀን ታቦተ ጽዮን ተጭና የመጣችበትን ሰረገላ የአጼ ካሌብ ልጅ እስክንድር የሚባለው ወርሶት በስውር በኢትዮጵያ ምድር ላይ ይኖራል ይላልና በስውር ጠላቶቻቸውን እያጠቃላቸው ይኖራል እስከ ዓለም ፍጻሜ። ያቺ ሰረገላ በጣም የምታስደንቅ በነፋስ የምትሄድ ከምድር ከፍ ብላ ታቦተ ጽዮንን ተሸክማ በነፋስ ትሄድ የነበረች ብዙ ጣዖታትን እየገለበጠች የመጣች ከእስራኤል ጀምሮ እስከ ኢትዮጵያ ድረስ በቀዳማዊ ምኒልክ ዘመን ከዚያን ጊዜ ጀምሮ በኢትዮጵያ ላይ በስውር አለች እቺ ሰረገላዋ ማለት ነውና እስከ ዓለም ፍጻሜ ድረስ የኪሩቤል አምሳል ስለሆነች የኪሩቤል አምሳል በነገራችን ላይ ይሄን በሌላ እመጣላችኋለሁ። ስለ ጦርነት ስናስብ ራሱ ስለ ኪሩቤልና ስለ ቅድስት ሥላሴ እንዴት ነው የምናስበው? የፀሐይ ከተማ ላይ ሐሳቡ አለ በተወሰነ መልኩ ጠልቄ ግን አልገባበትም ላሁኑና በዚያ ደረጃ በጦርነት እንኳን በሚመጡብን ጠላቶች ላይ ውስጣዊም የውጭም ጠላቶች ራሱ ክብርን እንድናገኝና ኃይልን አግኝተን ራሳችንን መመከት እንኳን እንድንችል የሐዋርያትን ትምህርት መጠበቅ ፕሪኮንዲሽን ሆኖ ከእግዚአብሔር ጋር የተዋዋልንበት ዶክመንት መሆኑን ይሄን ራሱ ሐሳቡን ይነግረናል ማለት ነው ክብረ ነገስት። ስለዚህ የሐዋርያትን ትምህርት መቀበል ህገ መንግስታችን ነው ማለት ነው። የፈለግነውን ሌላ ህገ መንግስት ልንጽፍ እንችላለን። አዎ የብሔር ብሔረሰብ እኩልነት ብሔር ብሔረሰብ ሁሌም አለ። ሐዋርያት ራሳቸው ስለ ብሔር ብሔረሰብ ብትጠይቋቸው ከነሱ በላይ የሚያውቅ የለም። እኛ አሁን የጨነቀን እንዴት 83 ብሔሮች አንድ ላይ እንደሚኖሩ፣ እንዴት የየራሳቸው ሰንደቅ ዓላማ እንደሚኖራቸው፣ እንዴት ሁሉም በየቋንቋቸው ክልላቸው እንደሚያስተዳድሩ የመሳሰሉት ነው አይደል የጨነቀን። ስለሱ ከሐዋርያት በላይ ማንም መፍትሄ ሊሰጠን የሚችል ማንም የለም። ምክንያቱም 72 ቋንቋ የተገለጸው ለነሱ ነው በጽርሐ ጽዮን። ስለዚህ የብሔር ብሔረሰብ ጉዳይ ለኢትዮጵያ አዲስ ጉዳይ አይደለም፣ ለዓለም ህዝብም አዲስ ጉዳይ አይደለም፣ ለኬንያም፣ ለጅቡቲም፣ ለሶማሊያም፣ ለማንም ለናይጄሪያም፣ ለአሜሪካም አዲስ ጉዳይ አይደለም። ሐዋርያት ስፔሻላይዝ ያደረጉት በዚህ ጉዳይ ላይ ነው። ፌዴራሊዝም ካላችሁ በትክክል ሊተገብሩት የሚችሉት እነሱ ናቸው እና የኢትዮጵያ ህገ መንግስቷ የሐዋርያትን ትምህርት መጠበቅ ነው። ይሄንን ክብረ ነገስት ይገልጽልናል ማለት ነውና እንግዲህ ከሐዋርያት ጋር ያለን ግንኙነት ምን ያህል ጥብቅ ቢሆን ነው የህገ መንግስታችን መሰረት ያደረግነው የሚለውን ማሰብ ይኖርብናል ማለት ነው። ሰባተኛ በጣም ደስ የሚል ግንኙነት የአብነት ትምህርት የኢትዮጵያ የአብነት ትምህርት ዩኒክሊ በሐዋርያት መልእክት ላይ ትኩረት የሚሰጥ ነው። ከሌሎች አብያተ ክርስቲያናት ሲነጻጸር ይሄንን ሌሎች አብያተ ክርስቲያናትም አይክዱትም። ዓለም አቀፍ የቴዎሎጂ ተመራማሪ ስኮላሮችም አይነቁትም። ዩኒክሊ ኤንድ ሃይሊ ኤክሰፕሽናል ነው የሚሉት የኢትዮጵያ የአብነት ትምህርትን የቆሎ ትምህርት ቤት የሚባለውን በሐዋርያት መልእክት ላይ የሚሰጠውን ለሐዋርያት ትምህርት የሚሰጠውን ትኩረት ለየት ይላል ከሌሎች አብያተ ክርስቲያናት ይላሉ። ምን ማለታቸው ነው ካል ለምሳሌ አሁን ዘመናዊ ትምህርት ከመምጣቱ በፊት አሁን ዘመናዊ ትምህርት ከየትም ሊጀምር ይችላል። በፊት ግን ያው ትራዲሽናሊ ሁሉም ክርስትና በተስፋፋባቸው ሀገሮች ሁሉ የቤተ ክርስቲያን ትምህርት ለልጆች ነበረ። በሮም ግዛቶች ነበረ፣ በባይዛንታይን ግዛቶች ነበረ፣ በግሪክ ነበረ፣ በሩሲያ፣ በግብጽም፣ በሶሪያም፣ በኢራቅና ኢራንም የክርስቲያን ኮሚኒቲ ባለበት ቦታ ሁሉ ትምህርቱ አለ በአንድም በሌላም መልክና ብዙውን ጊዜ የሚጀምረው ከምንድን ነው ሲባል አባታችን ነው ጸሎት ከማስተማር ትርጉሙን ከማስተማር ከዛ በኋላ ደግሞ የናይሲያን ክሪድ የሚባለው በኒቂያ የሃይማኖት ጸሎት የተደረሰውን ያንን ጸሎት ከማስተማር ይጀምራል። ትንታኔውን ከማስተማር አሰርቱን ትእዛዛት ከማስተማር ከዚያ ደግሞ ወደ መጽሐፍ ቅዱስ ትምህርት ከመጡ መዝሙረ ዳዊትን ከማንበብ ከዚያ ውስጥ አንዳንድ ጥቅሶችን በቃል ከመያዝ ከዛ ሊትሬሲያቸውን የጽሁፍና የፊደል ችሎታቸውን እንዲያዳብሩ ማድረግ ከዛ በኋላ ከፍ ሲሉ ደግሞ ወንጌልን ማንበብ ከዛ ከቀጠሉበት ትምህርቱን ከቀጠሉበት በኋላ ነው እንግዲህ ወደ ሐዋርያት መልእክት ደግሞ የሚመጡት ማለት ነው። ያንን ደግሞ የሐዋርያት ትምህርትን የሚያጠኑት ፕራይመሪሊ ለምንድን ነበረ? ብዙዎቹ ከአሕዛብነት ወደ ክርስትና ስለመጡ
ቀድሞ የነበሩትን የአሕዛብ ፍልስፍናዎች መሞገት ስላለባቸው ምክንያቱም ለነሱ ኢምፖርታንት ነገር ነው። ለምሳሌ በካቶሊክ ቤተክርስቲያን ኒዮፕላቶኒዝም ኖስቲሲዝምን መሞገት አለባቸው ካህናቱ ውስጥ ለውስጥ እየሰረገ የሚመጣና በጣም የሚረብሽ ነገር ስለሆነ ማለት ነው። እዛ ባህል ውስጥ ስለኖሩ አሁን ግሪኮችን አስባቸዋል ከአርጤምስ ጋር ተያይዞ ብዙ ፍልስፍና አላቸው። ከዜውስ ጋር ተያይዞ ብዙ ፍልስፍና አላቸው። ብዙ ሄርሜቲሲዝም ቴክስቶች አሏቸው። ይሄን እንዴት ያርጉት? ብዙ የኖስቲሲዝም ቴክስቶች አሉ በዛ ዘመን። ስለዚህ በቤተ ክህነት ትምህርት እየተማሩ የሚያድጉ ዲያቆንም ካህንም መነኩሴም የሚሆኑት ያንን ለመሞገት በሚያስችላቸው መልኩ መጽሐፍ ቅዱስ እያጠኑ መዘጋጀት አለባቸው ትልቅ ሲሆኑ ማለት ነው። ለዚያ ነው የሚጠቀሙት። የኢትዮጵያ አብነት ትምህርት ግን ቁርጥ የሐዋርያትና የክርስቶስን ጉባኤ ነው የሚመስለው። ይለያል በዛ ረገድ። ፊደል ሐዋርያ ብለው ነው የሚጀምሩት አይደል? ራሱ የመጀመሪያው መጽሐፋቸው ራሱ የሚማሩበት የቆሎ ተማሪዎች ፊደል ሐዋርያ፣ ከዛ ንባብ የሚጀምሩበት ደግሞ ገበታ ሐዋርያ ተብሎ ነው የሚጀመረው። ለምን ሲባል ራሳቸውን እንደ ሐዋርያት እንዲያዩ በጌታ እግር ስር ቁጭ ብለው የሚማሩ ደቀ መዛሙርት መሆናቸውን ለማሳየት የኔታው ደግሞ ክርስቶስን ወክለው ነው ከፊታቸው የሚቀመጡት ማለት ነው። እነሱ ደግሞ ሐዋርያት ናቸው አሉ እንግዲህ። ስለዚህ በሐዋርያት እግር ስር ተቀምጠው በክርስቶስ እግር ስር ተቀምጠው ያንን ሐዋርያዊ ቅብብሎች እየተረከቡ እንዳሉ የሚሰጥ ሴንስ ያንን አይደንቲቲ ፎርሜሽን ነው ማለት ነው መጀመሪያ የሚካሄደው። አፖስቶሊክ አይደንቲቲ ፎርሜሽን ነው በውስጣቸው የሚካሄደው። የሐዋርያትን ስብዕና፣ የሐዋርያትን አነጋገር፣ የሐዋርያትን ወንድማማችነት፣ የሐዋርያትን ማንነት፣ የነሱን ተማሪነት፣ የነሱን መንፈስ እንዲወርሱ በዚያው የነሱን ስልጣነ ክህነት መረከብ እንዲችሉ የሚያበቃቸውን መስመር ለማስያዝ ሲጀምሩ ራሱ ፊደል ሐዋርያ ተብሎ ፊደላት ይማራሉ። ገበታ ሐዋርያ ተብሎ መልእክተ ዮሐንስ ሐዋርያ፣ ወልደ ዘብዴዎስ ቀዳማዊ እያሉ ከሐዋርያት ትምህርት ነው የሚጀምሩት። ይሄ በጣም በጣም ከሌሎች አብያተ ክርስቲያናት የሚለያት ካራክተር እንደሆነ በዚህ እናያለን እና መልእክተ ዮሐንስ የምትለዋን ራሱ ስናያት በሚገርም ሁኔታ የመጀመሪያው ንባብ የመጀመሪያዊቱ የዮሐንስ መልእክት የምትባለዋ ማለት ነች። ከሷ ነው ብዙ ጊዜ ንባብ የሚጀምሩትና እንግዲህ 7ም 8ም ዓመት ሲሆናቸው ማለት ነው። ከዛ በፊት ፊደል ሐዋርያ ተብሎ ፊደል መለየት ነው እና እስቲ እናንብባት። በጣም የሚያስደንቅ ነገር ነው እዚህ ጋር ሴንስ የምታደርጉት። እንዴት ነው አብነት ትምህርት ካህናትን መነኮሳት የሚሆኑ ዲያቆናት የሚሆኑ ህፃናትን እንዴት ነው ወደ ሐዋርያት ህብረት ለመጨመር የሚሞክረው ስትሉ ቁልፉ ያለው እዚህ ጋር ነው። መልእክተ ዮሐንስ ሐዋርያ የሚለው ጋር ነው የሚደርሰው። ምን ይላል? ልብ ብላችሁ አዳምጡ። ስለ ሕይወት ቃል ከመጀመሪያው የነበረውንና በጆሮአችን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እንነግራችኋለን። ማን ነው የሚናገረው? ሐዋርያት። ለማን ነው የሚናገሩት? ለተተኪው ትውልድ፣ የነሱ ተተኪ ለሆኑ ልጆች ማለት ነው። ሕይወት ለኛ ተገልጻለችና አየናት፣ ምስክርም ሆን። ለእናንተም ከአብ ዘንድ ያለችውንና ለእኛ የተገለጠችውን የዘላለምን ሕይወት እንነግራችኋለን። እናንተም ከእኛ ጋር አንድ ትሆኑ ዘንድ ያየናትንና የሰማናትን እንነግራችኋለን። አንድነታችንም ከአብና ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችሁም ፍጽምት ትሆን ዘንድ ይህን እንጽፍላችኋለን። ከእርሱም የሰማናትን ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳ የለም የምትል ናት። ከእርሱም ጋር አንድነት አለን ብንላችሁ በጨለማም ብንመላለስ ሐሰትን እናገራለን፣ እውነትና ቅንነትን አናደርግም። እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በራሳችን አንድነት አለን። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል እያለ ይቀጥላል። የመጀመሪያው የዮሐንስ መልእክት ምዕራፍ 1 ላይ ነው ያለው። ይሄ ምንድነው እንግዲህ እናንተ ከኛ ጋር ህብረት አላችሁ፣ እኛም ከሱ ጋር ህብረት አለን። እሱ ደግሞ ከአባቱ እግዚአብሔር አብ ዘንድ እኛን አንድ ያደርገናል። ያን የሰማነውን ያየነውን ከእርሱ የተማርነው ነው ለእናንተ የምንነግራችሁ ብሎ የጀመረበትን ሐዋርያው ቅዱስ ዮሐንስ ለልጆች ታስተምራለች የኢትዮጵያ ቤተክርስቲያን። እነዚህ ናቸው በኋላ ካህናት የሚሆኑት፣ እነዚህ ናቸው በኋላ ዲያቆናት መነኮሳት የሚሆኑት ማለት ነው። ሐዋርያዊ ቅብብሎሽ ማለት ይሄ ነው። አፖስቶሊክ ቸርች የሚለውን ሁሉም አብያተ ክርስቲያናት እኔም አፖስቶሊክ ነኝ እኔም ሐዋርያዊ ነኝ ይላሉ። ይሄ ግን በጣም 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 የኢትዮጵያን ቤተክርስቲያን ዩኒክሊ አፖስቶሊክ የሚያደርጋት ከሌሎቹ በጠነከረ ሁኔታ ሐዋርያዊ የሚያደርጋት አንዱ ካራክተሯ ይሄ ነው ማለት ነው። ሌሎችም ተጨማሪ ነጥቦች አሉ። የኢትዮጵያን ቤተክርስቲያን ኢትዮጵያን ከሐዋርያት ጋር የሚያገናኛቸው ምንድነው የሚለውን ግን ለዛሬ እንዳይረዝምብን እዚህ ጋር ልቁረጠውና በቀጣይ ክፍል 4 ነጥቦችን እናያለን። አንዱ ይሄ አሁን ያልኳችሁ ነው። ቀጣይ
ቀጣይ ነጥቦች ማለት ነው። ሌላው የቄስ ዮሐንስ ሀገር የሐዋርያትን ትምህርት በመተግበር እንዴት ለኢትዮጵያኒዝም እሳቤ መነሻ ሆነች የሚለው በተለይ ደግሞ በቶማስ ሞሪ ኢትዮጵያ ውስጥ የተካተቱትን አንዳንድ ነጥቦች እናያለን። ለህዳሴ አስፈላጊ የሆኑ የኢኮኖሚ ሪፎርሞች ወይንም ሐዋርያዊ የሆነ የአኗኗር ባህሎች ምንድናቸው የሚለውን እናያለን። አብረን ደግሞ የሐዋርያት ማህበር በዓለም አቀፍ ደረጃ የፈጠራቸውን በጎ ተጽዕኖዎች እናያለን። በተቃራኒው ደግሞ እንዴት ይህ ሐዋርያዊ ማህበር እንዴት ሆኖ ሰብቨርትድ እንደሆነ ማለትም እንዴት እንደማሰነ ትርጉሙ ወይንም አተገባበሩ ተገልብጦ ሌላ መልክ ይዞ በዓለም ላይ ይሄን የሐዋርያትን አንድነት እውነተኛውን የመንፈስ ቅዱስ አንድነት የሚያሳየውን ወንድማማችነት ከሰው ልጆች አይምሮ ቀስ እያለ እያጠበ እየፋቀ እንዳወጣውና በውሸተኛ ቅጂ እንዴት እንደተካው ይሄንንም አብረን እናያለን። በመጨረሻም ደግሞ አሁን ባለው ሁኔታ ምን ያህል በሐዋርያት ትምህርት ውስጥ ነን የሚለውን ጥቂት ግምገማ ካደረግን በኋላ ታዲያ ያው ማፈንገጣችንን ሁላችንም እናውቃለን፣ በተለያየ ርቀት ማለት ነው። እንዴት ነው ከሐዋርያት ትምህርት በዚህ ዘመን ትምህርት ቀስመን ወደ ተሻለ ሁኔታ፣ ወደ ተሻለ ህዳሴ፣ ወደ ተሻለ ሐዋርያዊነት የምንመለሰው የሚለውን እናያለን ማለት ነው። ክፍል 6 ሀ እዚህ ላይ ያበቃል። ፓርት 6A ማለት ነው። ፓርት 6B ወይንም ክፍል 6 ለን ቀጣይ ሳምንት ላይ ለቅላችኋለሁ። የዚህን ቪዲዮ የዋዩ መጽሐፍትና አጭር ማስታወሻ የአንድ ገጽ ማስታወሻ ለማግኘት የቴሌግራም ቻናሉን ተቀላቀሉ። ከዚህ በፊት የነበሩትን ክፍሎች እንደዚሁ ዛው ቻናሉ ላይ ታገኛላችሁ። ሊንኩን ከስር አስተያየት መስጫው ላይ ፒን አድርግላችኋለሁ። ያን እየተከተላችሁ እየገባችሁ ኖቶቹን እንድትወስዱ ዳውንሎድ እንድታደርጉ ጠይቃችኋለሁ። መልካም ሳምንት ይሁንላችሁ። ቸር ሰንብቱ።